ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን በሃይማኖት ሰበብ አዲስ የእርስ በርስ ግጭት ለመቀስቀስ የሚደረግ ሴራ አለ። ጭልጋ አካባቢ ነው ይህ ነገር እየተደረገ ያለው። ይህን በተመለከተ የተለያዩ መረጃዎችን ወደ እናንተ እናደርሳለን። እንግዲህ አብራችሁ ስትቆዩ ጭልጋ አካባቢ እየተከናወነ ያለው ምንድን ነው? ለመሆኑ በዛ አካባቢ እየተፈጸመ ባለው ሃይማኖታዊ ትንኮሳ ምን ሊፈጠር ይችላል ወይስ እነማን ናቸው የሚለውንም ጠቅልል አድርገን ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እዚህ ዘንድ እንኳን ደህና መጣህ እያልኩ ሰሞኑን እንዲሁ ሲነገር የሰነበተ መረጃ አለ። ዛሬ በደንብ ለተመልካቾቻችን ማድረስ አለብን ብለን የመጣ ነው። እንግዲህ በሃይማኖት ሰበብ ግጭት ለመቀስቀስ እንቅስቃሴ ሲደረግ ይህ የመጀመሪያው አይደለም። በተደጋጋሚ ዘንድሮ እያስተዋልን ያለበት ሁኔታ ነው ያለው። በኋላ እናነሷለን። በመጀመሪያ ግን ተመልካቾቻችን ምንድን ነው እየተፈጠረ ያለው የሚለውን እንዲያውቁት ጭልጋ አካባቢ እየተከናወነ ያለው ምንድን ነው የሚለውን እሱን ማንሳት ይጠበቅብናል። ወደ አንተ ልምጣና ምንድን ነው እየተደረገ ያለው የሚለውን ወደ አንተ ላምጣው። መልካም። እንግዲህ ሰሞኑን ጭልጋ አካባቢ ያለው ነገር ምንድን ነው የሚመስለው፣ ምንድን ነው እየተፈጠረ ያለው የሚለውን ነገር እንትን ለማለት ቀደም ብሎ እንደተመለከትናቸው ወይም ባለፈውም ዝግጅቶችን ሰርተናል። ስለ እንጨት አምባ፣ ምርት አምባ፣ ሳራምባ የሚባሉ ቦታዎች ለመዝረፍ የሚደረጉ እንቅስቃሴዎች ነበሩ። በተደጋጋሚ ሌሎችም ዝግጅቶችንም ሰርተናል። የተለያዩ ቦታ ያሉ ደብተራዎች ውስጥ ለውስጥ ስራ እየሰሩ እንደነ ማን ነው የሚባለው ይሄ የጃኒካው ከበባ ያለ የኩንጅባው ሰውዬ እሱን ጨምሮ በተለያዩ ቦታ እየዞሩ የቅማንት ግልቦና የአምልኮት ቦታዎችን ለመውሰድ የሚሰሩ ስራዎች አሉ፣ በተደጋጋሚ ማለት ነው። አንዳንዴ በማባበል እንዲህ አይነት ካቴድራል ልንሰራ ነው ምናምን ልንሰራ ነው በሚል ነገር እያባበሉ ለመውሰድ ያደረጉት ጥረት እና እንትን እንላለን። እንጨት አምባ ላይም ባለፈው የተሞከረው ከ2 ወራት በፊት ይመስለኛል የተሞከረው ሙከራ ከሽፏል። አሁንም ግን ውስጥ ለውስጥ እሱን ለማስቀጠል ጥረት እያደረጉ ነው። በሱ የተበሳጩ ሰዎች ደግሞ ሌላ ትንኮሳ ይዘው መጥተዋል። የተለያዩ ነገሮችንም ያደርጋሉ። በጣም የሚገራርሙ ትንኮሳዎች ማለት ነው። የህገ ልቦናውን የአምልኮ ስርዓት አባቶች በተለያየ መንገድ መወንጀል ጀምረዋል ማለት ነው። ከዚህ በፊት በወረዳው ባለስልጣናት ፊት ቀርበው ክርክር አድርገው ነበረ። የህገ ልቦናና ክርስቲያኖች ማለት ነው። የእኛ ነው የእኛ አይደለም የሚለው የህገ ልቦናው አባት አባ ወንበሩ ቀርበው የቅማንት የህገ ልቦና የጥንት ጀምሮ ቅርስ እንደሆነ ከዛ ጀምሮ አብሮ የነበረ እንደሆነ እና ተጠብቆ እንደሚኖር ህብረተሰቡ ግን ባለው ሁኔታ እየተንከባከበ ሳር እያጨደ ምን እንዲጠቀምበት ቅርስነቱ ግን የህገ ልቦናው እንደሆነ እንዲጠበቅ ተደርጎ ነው የዘለቀው የሚል ማስረጃ አቅርበው ነበረ። በዚህ የተሸነፉትና ምንም ማስረጃ ማቅረብ ያቃታቸው ይሄ ምንድን ነው የአርሴማ ገዳም የሚባለው የሰራባ በታች ያለው ማለት ነው። እሱ እንትን ይሄ መሪጌታ ሰለሞን የሚባለው ሰውዬ ምንድን ነው ያደረገው? ሽንቆ እንትን ይሄ ወደ ጎን ስም ማጥፋትና መሸንቆር ማለት ነው። ማናደር፣ ማበሳጨት። አንተ ጸሎት ባደረገ ቁጥር ክርስቲያኖች ከአንተ ጋር እየመጡ እንትን ይሳተፋሉ፣ ደግሞ እየመጡ ቄደር ጥመቀን እያሉ እንትን ይሉናል ብሎ ለማሸማቀቅ መሞከር ማለት ነው። እንደዚ አይነት እንትኖችን ወደ ጎን በፋክት ወይም በመረጃ ሲሸነፍ በሌላ ነገር ለማሸማቀቅ መጣር ማለት ነው። በእርግጥ በዚህ የሚሸማቀቁ አይመስለኝም፣ ምን የሚያሸማቀቅም ስላልሆነ ማለት ነው። የወደደ ይመጣል፣ ያልወደደን በግድ ያመጣ የለም። ራሱ ፈልጎ ወዶ ነው የሚመጣው። የክርስትና ብትመለከት ክርስትና ሃይማኖት ተከታይ ብትሆንም የህገ ልቦና የአምልኮት ስርዓት የማንነት መገለጫ ስለሆነ ጥንታዊ ታሪክ ስለሆነ ማንም ሰው ሄዶ አቴንድ ያደርጋል። እዛ በዓሉ ይሳተፋል፣ እዛው በረከቱ ይታተፋል። ይሄ የትኛውም ቅማንት ውስጥ ያለ ነው። የትኛውም ቅማንት ልብ ውስጥ ያለ ነው። እንኳን በምእመኑ ቄሱ ራሱ ይሄንን እንትን ይላል፣ ያስታውሳል፣ ይወዳል፣ ይሄን ነገር ያከብራል፣ ይጠብቀዋል፣ የሚንከባከበው ይሄ ይታወቃል። ማጆሪቲ ወይም አብዛኛው ቅማንት ይህን በማድረግ ይታወቃል። ግን በጎን መጥተው በመሸንቆር ለማበሳጨትና ሌላ እርምጃ ወይም ትርፍ ነገር እንዲናገሩ ወይ ሌላ ነገር እንዲያደርጉ ለማድረግ የተጣረ ጥረት ነበረ ማለት ነው። ያልተሳካላቸው አንዱ ይሄ ነው። እንግዲህ ቀደም ብሎ ያው ሩቅ አይባልም፣ የቅርብ ጊዜ ነው። አሁን ደግሞ የወንበር ጅግሪን ድግና እያሁ ማርያም ላይ ቄሶች እየመነጠሩት እንደሆነ በተለይ ደግሞ ካለፈው ዓመት ነው የጀመሩት። እያሁ ማርያም የሚባለው ድሮ ወንበር ጅግሪ የሚባለው በጣም ታዋቂ ወንበር ነበሩ። በዛ በጭልጋ ማለት የእሳቸው የመጸለያ ቦታ ነበረ፣ ወይም ድግና ነው። የእሳቸው ድግና ነው። ሲሞትም የተቀበሩበት እዛ ነው። ሰው ይሄን ቦታ ማለት ነው። ይሄን ቅርስ እንዴት ሆኖ ወደዚህ እንደመጣ በኋላ እናብራረዋለን። ግን ከሁለት ተከፍሎ
ወደ ሰሜን ያለው የክርስትና እምነት ተከታይ ቤተክርስቲያን ሰርተው እንዲኖሩ ያው ማርያም ቤተክርስቲያን የተሰራበት ከዛው አንዱ ድግና ነው ከሁለት የተከፈለው። በዛ ያለው ደግሞ ወደ ደቡብ ያለው የቅማንቶች ድግና ሆኖ የህገ ልቦና የአምልኮ ስርዓት ሆኖ መጸለያ ቦታ ድግና ሆኖ እንዲቀጥል ተደርጎ ነው ከጥንት ጀምሮ ገና ቤተክርስቲያኑ ሲሰራ ራሱ በዛ ሂደት ነው፣ በዛ ስርዓት ነው፣ በዛ ቃል ኪዳን ነው የተፈጸመው ማለት ነው የተሄደው። በነገራችን ላይ 9 ቤተክርስቲያናት ነው የተሰሩት ያው ማርያም ሲሰራ ማለት ነው። 9ኙም የቅማንት ህገ ልቦና ቦታ ስለሆነ የህገ ልቦና ድግናዎች ላይ ስለተተከሉ ከሁለት ተከፍለው ነው። እንዲያውም የሰራው ሰውዬ ተክለ ጊዮርጊስ ነው የሚባለውና የተክለ ጊዮርጊስ ስም ሲነሳ የወንበር ጅግሪ ስም እንዳይረሳ ብለው ቃል ኪዳን ገብተው እንደዛ ነው የተደረጉት። ሌሎቹ በሂደት የህገ ልቦና እምነት ተከታዮቹ እያነሱ ሲመጡ ቀሩ። እያሁ ማርያም ግን ወንበሩ ያለበት አካባቢ ስለሆነ ሲል አብረው እየተጠቀሙት ያሉት ነው። ዜና አሁን ምን እንደተፈጠረ አታውቅም። ምንጠራ ጀመሩ ማለት ምንጠራ የራሳቸውን ከባቢ መነጥራሉ። እንደገና ደግሞ የህገ ልቦናውን የአምልኮ ስርዓት ያለ ደን መንጥረዋል። እንግዲህ በህገ ልቦና ስርዓት መሰረት አንድ ድግና ከተመሰረተበት ጊዜ ጀምሮ አንድ ዛፍ አይቆረጥም። አንድ ዛፍ የፈለገው አይነት ዛፍ ይሁን ማለት ነው አይቆረጥም፣ ተጠብቆ ነው የሚኖረው። የተባረከ ድግና ነው። እንዲያውም ምንድን ነው የሚሉት የአባ ወንበሩ ዛፍ የሚቆርጥ እንደዚህ አይደለም ድግና፣ ዝም ብለህ በጭካኔ ዛፍ የሚቆርጥ ራሱ ከፈጣሪ ጋር የተጣላ ነው፣ ከተፈጥሮ ጋር የተጣላ ነው። ጭካኔው በዛ ማየት ይቻላል ብለው ይናገራሉ ማለት ነው። ሰው የእያሁ ማርያም እንግዲህ ሁሉም ላይሆን ይችላሉ፣ ቄሶች፣ ዲያቆናት ሁሉም ላይሆኑ ይችላሉ። ያደረገው በእርግጥ መከሰሳቸው አይቀርም፣ በክስ ነገሮች እንትን ማለታቸው አይቀርም። ስለዚህ ይህንን አድርገዋል፣ ምንጥረዋል ማለት ነው። ምንጣረው እንግዲህ ከባለፈው ዓመት የጀመረ ነው ብለዋል። የመነጠሩት ደግሞ እነዚህ አሁን የጠቀስኩት ሰዎች ናቸው፣ ወይም ያስመነጠሩት እነሱ ናቸው ተብሎ ይታመናል። ቤተክርስቲያኗ ዝም ብላ ስላስመነጠረችው ኃላፊነት የምትወስደው ቤተክርስቲያናት፣ ፊት ለፊት ደግሞ ተጠያቂ የሚሆነው የቤተክርስቲያን አስተዳዳሪ ነው የሚሆነው። ይሄ ግልጽ ነው። ለዘዴ የእነሱንም አብረው መንጥረዋል ከህገ ልቦናው ጋር ሆነው ማለት ነው። የመነጠሯቸው የዛፍ አይነቶች አሉት። ምን አመነጣጠሩ ራሱ ማለት ነው። ምንድን ያደረጓቸው እንግዲህ ላንቅሶ፣ እንዶድ የመሳሰሉት ሌሎችም እንደ አጋም፣ በተለይ ብዙ አጋም እንግዲህ ኢንዲጂነስ የሆነ ነው ኢትዮጵያ ውስጥ ያለ የሚገርም እንትን ነው። እሱንም መነጠሩ። ሌሎችም እንደ ቁራ መጫት ብራም የመሳሰሉትን በሙሉ መነጠሩ ማለት ነው። እነዚህ እንደ ጥላ እንትኑን እንደ ቤት አድርገው የሚሰሩት ናቸው ድግናው ማለት ነው። ጥቅጥቅ ያለ ድግና በውስጡ መጸለያ ቦታ ማረፊያ የሚሆናቸው ነው። ይሄንን በሙሉ መነጠሩና መንጥረው ከስሩ ወይራ መትከል ጀመሩ ማለት ነው። ራሳቸው አዲስ ወይራ መትከል ማለት ነው። ይሄ እንግዲህ ሜቢ ስልቱ ምንድን ነው? የራሳቸውንም ይህንም የተከል ወይራ ልናደርገው ብለን ነው። ወይራ ነው ዜን ከዛ በኋላ እኛ ነን የተከለው ትለቃላቸው አይነት ነገር እንትን ፍጭት ያመጣሉ ማለት ነው። የሚያስቡት በቁጥር አይነት ነገር ስለሆነ ግን እንትን የሚገምቱት ማለት ነው። በጣም አስቸጋሪ የሆነ ነው። እንግዲህ ይሄ ነው ከእያሁ ማርያም ጋር የተያዘው። ሌላው ከእሜቴ አይከል ጋር የተያዘ ነው። እንግዲህ እሜቴ አይከል ከዚህ በፊት ረጅም ጊዜ የህገ ልቦና የአምልኮ ስርዓት ነው። ከኖህ ዘመን ጀምሮ መቃብር ሆና የመጣች ነች። እሜቴ አይከል የኖህ ሚስት ነች እና በዛ ቦታ ህገ ልቦና ስርዓት፣ የጸሎት ስርዓት ይደረግበት ነበር። በአመት 2 ጊዜ ነው የሚቀደስበት። ከጥንት ጀምሮ የመጣ ነው። 2 ጊዜ ከቀደስክ በኋላ እዛ በኋላ ድግናውን ዙሪያ አታየውም። ታውቃለህ፣ ብዙ ሰው እንትን አይልም። አንዳንዴ ለመጸለያ ይሄዳል ሰው፣ ግን ብዙ ጊዜ ካለው ቁጥር አንጻር አይሄዱም። ዜን በመካከል የሚፈጠሩ ነገሮች ይኖራሉ። የሌላ እንትን ግለሰቦች የሌላ አምልኮት ተከታይ የሆነ ነገር ሊያደርግ ይችላል። እንደዚ አይነት ነገር ዝሮ ግን ምንድነው ይሄ ድግና የኛ ነው የሚሉ ኃይሎች ደግሞ ተከትለዋል። አሁን መጥተው አሁን ተፈጠሩ ማለት ነው። በተለይ ደግሞ ጥቂት ሙስሊሞች፣ በስም የተጠቀሱ ሙስሊሞች ማለት ነው። እነዚህ ከቅርብ ጊዜ ጀምሮ የኛም መጸለያ ቦታ ነው። ስለዚህ ለምንድን ነው እናንተ ያጠራችሁት? እኛም ልንጸልይበት ይገባል፣ የኛም ነው የሚል ጥያቄ አቅርበዋል። እንግዲህ ታሪካዊ ማስረጃ ካለ ጥያቄያቸውን አንቃወም መጠየቁ ማለት ነው። ግን ታሪካዊ ማስረጃ አይኖራቸውም። ክርስቲያኖቹ እንዳደረጉት ይሄ የህገ ልቦናውን ድግና እንወስዳለን ብለው እንደጣሩት ሙስሊሞቹም በዚህ በኩል አሁን ሁሉ ላይ ሆኑ ይችላሉ። ግለሰቦቹ ፖለቲካሊ ሞቲቬትድ የሆኑ ግለሰቦች እንደዚህ አይነት ክሌም እያደረጉ ነው የሚል እንትን መጥቷል። እንዲያውም እንዲህ ክሌም በማድረጋቸው ለሚያዝያ 29 2017 ዓ.ም በመንግስት በወረዳው በኩል እንትን ተደርጓል ማለት ነው። ቀጠሮ ተይዟል። ማስረጃ ይዘው ሊቀርቡ ህገ ልቦና ማስረጃ ይዘው ሊቀርቡ የማን ነው የሚለውን ለመወሰን ማለት ነው። በእርግጥ የማን ነው የሚለውን ለመወሰን አያስፈልግም እኮ የጭልጋ ወረዳ ኮሚኒኬሽን ከዚህ በፊት እኮ የጻፈው ነገር አለ። እንደገና እንደ ቅርስ አድርጎ መዝግቦታል። እንደ ቅርስ አድርጎ ሲመዘግበው ምንድን ነው ያለው? ምን ብሎ ነው የመዘገበው? በምንድን ነው ቅርስነቱ? ይሄ በጣም የሚታወቅ ነው፣ ግልጽ ነው። ከህገ ልቦና የሚቀድም ሌላ ሃይማኖት እንደሌለ ይታወቃል። በኋላ የመጣ ነው ሊሆን የሚችለው። ክርስትናውን በኋላ እየመጣ ነው የህገ ልቦናን ነገር ወስዳለሁ ብሎ የሚታገለው
በእስልምናም ቢሆን በኋላ የመጣ ነው ከህገ ልቦና አንጻር ስትመለከተው ማለት ነው። ዞሮ ዞሮ ግን ሪል የሙስሊምም ከሆነ እንደዚ አይነት ካላቸው ማስረጃውን ያቀርቡና በማስረጃው መሰረት ይሆናል። ግን ፖለቲካሊ ሞቲቬትድ እንደሆነ የሚያሳዩ ነገሮች አሉ ማለት ነው። እንደዚ አይነት ነገሮች አሉ። ሌላው እንግዲህ አንዳንድ ሙስሊሞችና ክርስቲያኖቹ ህገ ልቦናን ማለት አንዳንድ ነው፣ ሁሉን አይደለም። አንዳንድ ሴረኛ የሆኑ የደብተራዎችና የእስልምና ውስጥ ያሉ አይከል ከባቢ ያሉ ሴረኞች እንደዚህ ጥቂት ግለሰቦች በመነጋገር አድማ ማለት ነው የህገ ልቦናው ላይ አታክ ለማድረግ የሆነ ተደራጅተ አታክ ማድረግ ምንድን ነው የሚሉት? የሸፈተ ቅማንት ሙስሊሞችን አግቶ ወስዷል ይላል። ስንት ክርስቲያን ነው ሲታገት የሚውለው? ወስዷል እና እናንተን ይሰማችኋል፣ እናንተ አስለቀቁ። ህዝብ በተሰበሰበው ላይ ነው እንደዚህ የሚሉት። ልብ በል፣ እናንተን ነው የሚሰማችሁ፣ እናንተ አስለቀቁ ማለት እስላሙንም ክርስቲያኑንም እያሳገታችሁ ያላችሁት የህገ ልቦና አባቶች ናቸው። ስለዚህ ሴረኞቹ እናንተ ስለሆናችሁ ተጠያቂ ናችሁ ማለት ነው። የታገተ ሰው ሂዶ እነሱን እንዲገድል ማለት ነው፣ ወይ ደግሞ የሆነ ነገር እንዲያደርግ እነሱንም እንዲያግት ማለት ነው። ልብ በል ምን አይነት ሴራ እየተሰራ እንደሆነ ማለት ነው። እንዲህ አይነት ፖለቲካ ጀምሯል። ህዝብ በተሰበሰበው ሁሉ እንዲህ ማለት ጀምረዋል ማለት ነው። እናንተን ይሰሟችኋል እና እናንተ አስለቅቁ የሚል ስም የማጥፋት ዘመቻ ጀምረዋል ማለት ነው። በአጠቃላይ ህገ ልቦናው ላይ መዝመት ተጀምሯል ማለት ነው። የመንግስት ባለስልጣኑ አንዳንድ ሴረኛ ሆነው ማለት ነው። ሁሉ የመንግስት ባለስልጣን ማለት አይደለም። አንዳንድ ሴረኛ ሆነው ከደብተራዎቹና ከአማራ ጽንፈኞች ጋር ተባብረው የሚሰሩ የህገ ልቦናው ካልጠፋ ቅማንት አይጠፋም የሚል የተደናቆሩ አብረው የሚሰሩ እንዳሉ እናውቃለን። እንዲህ አይነት ነገር ይሄን ፈቃድ ሰጥተናል ምናምን የሚል ጠበቅ ሲል ደግሞ የሚያፈገፍጉ እንዲህ አይነት ስራ የሚሰሩ እንዳሉ እናውቃለን። ዞሮ ዞሮ ግን የህገ ልቦና የአምልኮ ስርዓት ተከታዮችን ለማሸባቀቅና ንብረታቸውን ለመዝረፍ የራሳቸው ለማድረግ ለመውሰድ የሚደረገው ጥረት ተጠናክሮ ቀጥሏል ማለት ነው። አይን አፍጥጦ መጥቷል። አሁን ታንኪዩ። መልካም ይዘንድር ለሰጠን መረጃ ከልብ አመሰግናለሁ። ምናልባት ደን ምንጣሮ ሰምቷል። ዝም ብሎ ሲወጡ ሲገቡም እንደዚህ ሲመነጥሩ እንደነበር ይታወቃል። አሁን ወይራ ለመትከል ነው የሚለው። ሲጀመር ወይራ እኮ ወይ በራሱ እዛ ጫካ ውስጥ ነው በቅሎ የሚያድገው፣ አለበለዚያ እዛ ስር ስትክለው ነው ራሱ መውጣት የሚችለው እንጂ ሌላውን መንጥረህ ገና ተክለ ልታደርስ ይህ ሴራ ነው። ምንም እንትን የለውም፣ ጥርጥር የለውም። ከዛ ውጭ ግን የቅማንት ድግና ላይ ማንም የሚያውቀው አይደለም። መጥረቢያ ይዘህ ገብተህ ዛፍ መቁረጥ ቀርቶ መፋቂያ እንኳን መቁረጥ አይቻልም። ይህ ይታወቃል ስለማውቀው። እኔ አሁን ክድስት የሚባል ድግና አለ እኔ ከተወለድኩበት አካባቢ ችራ አካባቢ። ማንም ሰው ነው ይወድቃል፣ እንጨቱ ራሱ አርጅቶ ወድቆ ማንም አይነካው፣ መዛው ነው ምስጥ በልቶት የሚቀርበው። አሁን ምን እየተከናወነ እንደሆነ አላውቅም። ምክንያቱም አሁን የመንግስት ስርዓትም ስለፈራረሰ እንደፈለገ ሊያደርገው ይችላል ማንም ተነስቶ እና በዚህ ደረጃ ምን ያክል ሴራ እየሰሩ እንደሆነ ማሳያ ነው። ከዛ ውጭ ከሜታይከል ድግና ጋር የተነሳው ሙስሊሞች ቅድም ያልካቸው በተወሰነ መልኩ ከዚህ በፊትም አይከል አካባቢ ያሉ ሙስሊሞች ቅማንትን ከፋኖ ጋር ሆነው እንዲጨፈጨፉ ቅስቀሳ ሲደረግ ነበር። አሁን ብልጡ ነው በወቅቱ ኖ ያሉ ሰዎች አሉ። ከዛ ውጭ ደግሞ በግለሰብ ደረጃ የተሳተፉ ሰዎች አሉ። አሁንም ያ ነው ሊሆን የሚችለው። እንደዛ ነው ቅድም እንዳልከው በግለሰብ ደረጃ ነው ሊሆን የሚችለው። እኔ ግን አንድ ጥያቄ፣ ደብተራው ይህ ቤተክርስቲያን ውስጥ የሚያስተምረው ቄሱ ምናምን አብዛኛው ስብከት ሲሰብክ ሙስሊምን እያጣጣለ ነው የሚያስተምረው፣ እናውቀዋለን። በግልጽ መነገር ስላለበት ማለት ነው። ዛሬ ግን ተመልሶ እነሱን አስተባብሮ ህገ ልቦናን ሊያጠፋ ህብረት ፈጠረ ማለት ነው። እና በዚህ ደረጃ ቅማንትን ለማጥፋት ከማንም ጋር ነው የሚሰሩ እና እኔ እዛ አካባቢ ያሉ ሙስሊም ወንድሞቻችን እህቶቻችን ከምን አንጻር ይህ ጥያቄ እንደተነሳ ቆም ብለው ቢያስቡበት የሚል ጥያቄ አለ እንጂ ሜታይከል ማንም ሰው ነው ሜታይከል ምን እንደሆነች የሚናገረው። እኔ ይሆናል አይሆንም ሌላ ጉዳይ ነው። ከዚህ በፊትም በታሰረው ኮሚቴ ላይ የጭልጋን ሙስሊሞች ንብረት የዘረፈው ኮሚቴው ነው ተብሎ በጉልበት እያመጡ ሲያስመሰክሯቸው እኮ እውነቱን ተናግረው ወይም ደግሞ መንገድ ላይ ጠፍተው ሲቀሩ የነበሩ የምናውቃቸው አሉ። ከዚህ አንጻር ጥንቃቄ ቢደረግ የሚለውን እሱን በኋላ ምናነሳዋለን ብዬ አስባለሁ። እንግዲህ ምን ያክል ርቀት እየሄዱ እንደሆነ ግን ማሳያ ነው። ከዛ ውጭ የሚቀጥል አንድ ጥያቄ ላንሳ። ስለ ያሆ ማርያም አንስተ ስለነበረ እንግዲህ እንዳነሳው ያሆ ማርያም ቤተክርስቲያን በጎን አለ፣ የህገ ልቦና አምልኮት መፈጸሚያ በጎን አለ። አንድ ድግና ላይ ከሁለት የተከፈለ ማለት ነው። ያ ማለት ያው ቤተክርስቲያኗ መታዛ ላይ ስለተተከለች ነው። እንዴት ነው አንድ ድግና ውስጥ የክርስትናና የህገ ልቦና ማምለኪያ ሊሆን የቻለው የሚለውን እሱን ጥያቄ ለተመልካቾቻችን ግልጽ ብናደርገው። ምክንያቱም ብዙ ሰው እንዴት ህገ ልቦናና ቤተክርስቲያን አንድ ላይ እንዴት ሊሆን ይችላል የሚል ሰው ስላለ እንዴት ሁለቱ አንድ ላይ ሆነ የሚለውን እሱን ወደ አንተ ላምጣው። እንግዲህ እንዴት ነው ድግናዎችና ቤተክርስቲያን አንድ ድግና ለሁለት እየተከፈለ ቤተክርስቲያንም እንዲሁ በጎን ደግሞ የቀደመ ድግናነቱን አስቀጥሎ እንዲሄድ የተደረገው መቼ ነው? እንዴት ነው? ማን ነው እንደዛ ያደረገው የሚለውን ነገር ማንሳት በጣም ጠቃሚ ነው።
አንድ ረዘም ያለ ታሪክ የነገሩኛሉ። እኔ ለማሳጠር ሞክርና ትንሽ ልተርከው ታሪኩን። እንግዲህ ቀደም ብሎ ወንበር ጅግሪ የሚባሉ ትልቅ አባት ነበሩ። በአስተዳዳሪም ሆነው ሰርተዋል። ምክትል ወንበር ሆነው ሰርተዋል። ዋና ወንበር ሆነው ሰርተዋል። በጣም የታወቁ ናቸው። ወንበር ጅግሪ ማለት በጭልጋ በጣም የታወቁ ናቸው። እንግዲህ አሁን ዘመኑ መቼ እንደሆነ በእርግጥ ገና እያጣራ ነው። እርግጠኛ ዘመኑ ዓመተ ምሕረቱ መቼ ነው የሚለውን ማለት ነው። ምንድነው የሆነው? በወንበር ጅግሪ ዘመን ቀደም ብሎ ነው። በወንበር ጅግሪ ዘመን አንድ ተጠምቀ መድን የሚባል አማራ ነው ይላሉ። ተንበራ ውስጥ የሆነ ሰቀላ ነገር ሰርቶ ይኖር ነበረ። አደን እያደነ በዛ የሚኖር ሰው ማለት ነው። አማራ ነው፣ እዛ ውስጥ ይኖራል። ግን ወደ ብዙ ጊዜ ከተንበራ ተነስቶ ወደ እንትን ይሄዳል፣ ወደ ገለድባ ገበያ ሲሄድ ተጠምቀ መድን ሁለት ወዳጆች ነበሩት። አንደኛው ወንበር ጅግሪ ናቸው። ወንበር ጅግሪ ደግሞ የሚኖሩት ሰጎንታ ነው። እንግዲህ ድሮ መንገዱ ሩቅ ነው ይላሉ እና አባ ወንበሩ። አሁን ነው መንገዱ ያጠረው እንጂ ድሮ ሩቅ ነበረ፣ በአንዴ አይደረስም ነበረ። ያው ዛፍም ምንም ጫካም ስለነበረ እንዲሁ በቀላሉ የሚታለፍ አልነበረም። ከገበያ ሲሄድ ተጠምቀ መድን ገበያ ሲሄድ ከተንበራ ተነስቶ በጠዋቱ ከሄደ ገበያውን ጨርሶ ተመልሶ ሰጎንታ ከወንበር ጅግሪ ያድራል። ከዘገየ አርፍዶ ከሄደ ከሃጂ መርጊ የሚባል አንድ ሙስሊም ነበረ። ከሱ ጋር ያድራል። እዚህ ከገለድባ ትንሽ ወደዚህ መጣ ብሎ ነው የሚኖረው ማለት ነው። እሱ በጣም ሀብታም ነው። እንዲያውም ምናሉ ዶሮ ማለብ ነበር የቀረው ሀብቱ ማለት ነው። እና በዚህ ሁኔታ አብረው ይኖሩ ነበር። ወዳጆች ናቸው። አሁን ምንድነው ተጠምቀ መድን ለወንበር ጅግሪም ወዳጅ ነው፣ ለሃጂ መርጊም ወዳጅ ነው። አብረው ይኖሩ ነበረ። በአንድ ጊዜ የሆነ ጊዜ ሃጂ መርጊ አረጀሁ፣ እንግዲህ ለአረጅ ነኝ፣ ልሞት ነኝ፣ ምን ይሻለኛል መድኃኒት ፈልግልኝ ብለው ብሎ ማንን ይጠይቀዋል? ለተጠምቀ መድን። ተጠምቀ መድን ደግሞ ምን ይለዋል? ምንድነው ይሄ አዲስ የታረሰ መሬት ጤፍ ከአዲስ መሬት ላይ ምንድነው የጥጋት ጤፍ ነው። የአዲስ መሬት ጤፍ እሱን ጤፍ እየበላ የጊደር ወተት እየጠጣ ድንግል ሴት አግባ፣ ድንግል ሴት ፈልግ አግባ፣ እንዲያደርግ ከኖርክ እንደ ወጣት ትሆናለህ፣ ትታደሳለህ ይለዋል። አሁን የሰውዬ ይህንን ያደርጋል። ድንግል አገባ፣ ልጆቹን አምጡልኝ ብሎ ነው እንትን ብሏቸው ማለት ነው። እንድረግማችሁ ነው እንድመርቃችሁ ትፈልጋላችሁ ሲል፣ አይ እንድትመርቀን ነው የምንፈልገው አባታችን ሲሉ፣ በጣም ጎበዞች ናቸው፣ ኃይለኞች ናቸው፣ ተዋጊ ናቸው። እንደዛ ከሆነ እንደዚህ ይፈልጉልኝና አምጡልኝ አለ። ድንግል ሴት አምጥተው አጋቡት ለሰውየው ማለት ነው። ሃጂ መርጊ ድንግል ሴት አገባ። ያቺ ድንግል ሴት ሀብታም ነው። ያ የጥጋት ጤፍ እያበላችው የጊደር ወተት እያፈላች ታጠጣዋለች። የድንግልና እንትኗን ሴትነቷን ደግሞ ተሰጠችው። ይሄ ሰውዬ በሂደት እንደገና ወጣት እየሆነ መጣ። ሰውነቱ እንደ ምንድን ነው እንደ ዘቢብ አበራ ነው የሚሉት ሰውየው። እንደገና ማለት የድሮ ሚስቱ ትቀናለች፣ በጣም ትቀናና ይሄን ያደረገኝ እንትና ነው ተጠምቀ መድን ነው፣ ስለዚህ ተጠምቀ መድንን ባካችሁ ግደሉልኝ ብላ ልጆቿን ታስምላለች። እና ብረግማችሁ ነው ብመርቃችሁ ይሻላል ስትል አባታችን እኮ እንደዛ ብሎ ድሮ ሚስት ነው ያመጣ፣ አንቺ ደግሞ ባላምጡልኝ እንዳትይ፣ ስለዚህ እሱ ባል ካልሆነ እሺ መርቂንና እናመጣልሻለን ሌላውና ይሏታል። አሁን ምን ትላለች? ባል አይደለም ብላ ምን ትላለች? ይሄን ሁሉ አድርጎ ባሌን ያስቀማኝ ተጠምቀ መድን ስለሆነ ፈልጋችሁ ግደሉልኝ ትላለች። እነዚህ ልጆች እንደምንም ዘዴ ፈልገው ፈጥረው ተጠምቀ መድንን ያለበት የኮሶ መድኃኒት እንቆቆ ጠጥቶ እያስታወከው በነበረበት ጊዜ የሆነ አይ ቲንክ ሐሙስ ቀን ወይ ምናምን ቀን ይመስለኛል ሂደው በጥቆማ ማለት ነው፣ በጥቆማ ሂደው ይገሉታል። በጦር ወግተው ሲገሉት ልጁ ተክለ ጊዮርጊስ የሚባለው በሮ ይጠፋል። እህቱ ተይዛ ትወሰዳለች። ሰውየው እዛ ሙቶ ይቀራል። አሁን በአባቱ ወዳጆች የአባቱን ወዳጆች ስለሚያውቅ ወንበር ጅግሪን ስለሚያውቅ ይሄ ልጅ በሮ የጠፋው ልጅ ከወንበር ጅግሪ ሰጎንታ መጥቶ ይቀመጥና ከሳቸው ጋር አብሮ ያድጋል። እያገለገለ እየሰራ አብሮ ያድጋል። አሁን የሙት ልጅ ስለሆነ ወንበር ጅግሪ ያሳደጉት። አድጎ ከፍ ሲል የተወሰነ እንትን እድሜው ሲጎረምስ ትምህርት ልማር ነኝ፣ ስለዚህ ወደ መንግስት ሂጄ ትምህርት እማራለሁ ብሎ ወደ ጎንደር ይሄዳል። ትምህርት ይማራል ማለት ነው። ጎንደር ሂዶ ከንጉሶቹ ጋር በዛ አካባቢ ካለ ንጉስ ሂዶ ይገባል። ዜን ያ ንጉስ ጋር ሲያገለግል ትምህርቱን ጨረሰ። ንጉሱ ምን ይለዋል? አገር ግዛት ልስጥ ሲለው፣ አይ እኔ አገር ግዛት አልፈልግም፣ አባቴ በግፍ ተገሏል፣ እህቴ ተወስዳ ባሪያ ተደርጋለች፣ ስለዚህ የአባቴ እንደምመልስ ስለምፈልግ ጦር ስጡኝ ይላል። አይ እኛ ጦር ሰጥተን ሰው ግደል አንልም አናስገድልም ይላሉ። ሲሉ አሁንም ዝም ብሎ ያገለግላል።
አሁንም ደግሞ ሲጠይቁ ይሄን ነው የሚለው። በሶስተኛው ጊዜ ሲጠይቁት እንትን ያንን ሲደግምላቸው በቃ እንስጠውና የፈለገውን ያድርግ ተባለ። እንትና ተጠምቀ መድኅን ጦሩ ይዞ መጥቶ ገለድባ እንትን ገበያ ቀን ነው አታክ የምታደርጋቸው እንጂ ገበያ ቀን ካልሆነ እህቱ ሂዶ አግኝቷት ነው። ባይዘወይ የኔ ቢጤ መስሎ ከነ ሀጂ መርጊ ቤት ይሄዳል። ይሄድና የፈረስ ማደሪያው ምናምን ከባቢ ወፍጮ የሚፈጨው በዛው ደር አሉ እንደ እንትን ለማኝ ምናምን መስሎ ስለሆነ ማለት ነው። ከዛ እንትን እዛ ተቀምጦ እያለ እህቱ ወፍጮ እየፈጨች አገኘ። በባርነት ይወሰዷት። እሷ ጋር ተዋወቀ፣ ነገራት። ካወቁ በኋላ ዘዴ ፈጠሩ ከእሷ ጋር ይላሉ። ዘዴ ምንድነው? መቼ መተን አታክ ብናደረግ ነው በቀላሉ ምንገላቸው እነዚህ እርምጃ ምንወስድ ብለው ደሙ ሊመልስ ብቀላው ማለት ነው ቁጭቱን ሊመልስ ሲጠይቃት በቃ በሌላ ቀን አትችላቸውም። ሁሉም የጦር መሳሪያቸው ዝግጁ ነው፣ ኃይለኞች ናቸው፣ በምንም አታሸንፋቸውም። ቅዳሜ ቀን ብትመጣ ግን ገበያ ስለሆነ ገበያው ላይ ምንም ሊዋጉ አይችልም። ምንም መሳሪያ ይዘው ስለማይሄዱ ታጠቃቸዋለ ቅዳሜ ቀንና ብለው ትቀጥረዋለች። ይሄዳል። ጦሩን የተሰጠውን ጦር ይዞ ቅዳሜ ቀን በፈረስ አጥለቀለቃት ገበያውን ገለድባንና ዙሪያን ከቦ ያጠፋቸዋል። እነሱ በሙሉ እሷ እየጠቆመች ሁሉን ጨርሶ ከከተማው ወጣ ብሎ ወደ ጭልጋ አቅጣጫ ወደ አይክል ማለት ነው፣ ወደ አይክል አቅጣጫ መጥተው የነ ሀጂ መርጊን ቤተሰብ የለ ቤት የለ በሙሉ ያወድሙት ያጠፉታል። እንደዛ አድርገው አጠፏቸው ማለት አጥፍተው ሄዱ። ከጎን የተወሰኑ ፈቀቅ ብሎ ሌሎች ሙስሊሞች ነበሩ ሳይገደሉ ይቀሩ ማለት ሳይሰሙ። አሁን ሳይሰሙ ስለቀረ ያ ቦታ ደንቆሮች ጌ ይባላል ዛሬ ድረስ። ቦታው ደንቆሮች ጌ ነው የሚባለው። ያ ሁሉ እልቂት ሲፈጸም ሳይሰሙ ቀሩ ሰዎች። አጋጣሚ ደግሞ ፈጣሪ ጠብቋቸው አልተገደሉም እነሱ ማለት ነው ሙስሊሞች። እንደዛ አድርጎ ይሄዳል። ይሄ ሰውዬ እንደዛ አድርጎ ከሄደ በኋላ ተመልሶ ከብዙ ጊዜ በኋላ 9 ታቦታትን ይዘው ይመጣል። 9 ታቦታትን ወደ ቅማንት ምድር። አሁን እንግዲህ ለቅማንትም ሌላ አበሳ ሆነ ማለት ነው። ልብ በል አሁን ለቅማንት ገልቦና መጥፋትም ምክንያት ሆነ። ግን 9 ታቦት ይዞ ሲመጣ የወንበር ጅግሪን ውለታ አረሳም ነበረ። ምንድነው ያደረገው? 9ኙን ታቦት የማርያምን ታቦት እያሁ ላይ ያስገባ የወንበር ጅግሪ ድግና ላይ፣ ሌሎቹን ደግሞ በታት ነው የተለያዩ ቦታ ያሉ የቅማንት ድግናዎች ከያሁ ማርያም ጋር በተመሳሳይ ጊዜ የተሰሩ ማለት ነው። የቅማንት ድግናዎቹ ተተከሉ ማለት ነው። ሲተከል ምንድነው የተደረገው? በሁሉም 9ኙም የተክለ ጊዮርጊስ ስም ሲነሳ የወንበር ጅግሪ ስም እንዳይረሳ ብሎ ቃል ኪዳን ገብተው ሁለት እየከፈሉት ነው ገዳማት የተሰሩት ማለት ነው። እንትን ቤተክርስቲያን የተሰራው ከድግና ላይ ነው። ለሁለት ይከፈላል። ህገ ኦሪቱ፣ ህገ ልቦናና ህገ ወንጌሉ ወይም ክርስትናው እንዲቀጥል አብሮ ማለት ሳይገፋፉ እንዲኖሩ ነው የተደረገው። ይሄ በቃል ኪዳን ታስሮ የተደረገ ነው። ያንም ህገ ልቦና እምነት ተከታዮች ያው ብዙ ጊዜ ታውቃለህ በየዋህነት ዝም እያሉ ነው አሳልፈው የሚሰጡት። ብዙ ነገሮችን ዝም ስላሉ ይሄ ነገር ተደረገ ማለት ነው። በውለታም ስለተያዙ ባለስልጣንም ሆኖ ስለመጣ ጫናውም ስላለ እንደዚህ ይሄን ነገር ያደረገ ማለት ነው። ግን አልተጣሉም። በዛ ሂደት ነው የኖሩት። እያሁ ማርያም አሁን 9ኙ ሌሎቹ 8ቱ ኦልሬዲ የህገ ልቦና የአምልኮ ስርዓት እያነሰ ቁጥሩ ስለመጣ የህገ ልቦናው ቀርቶ በቃ ክርስትና ሆነው ቀርተዋል። እያሁ ማርያም ግን ወንበሩ እዛ አካባቢ ስላለ ቅድም እንደተናገርኩት እስከ ዛሬ የህገ ልቦናው የአምልኮት ስርዓት የሚፈጸምበት የወንበር ጅግሪ ቦታ ነው። መቃብሩም ነው የእሱ ቦታም ነው። ሰፋ ያለው ቦታ እንዲያውም የዚህ ነው ቀደም ብሎ። ምክንያቱም በቁጥር ህገ ልቦና ተከታዩ ሲበዛ ስለነበረ ሰፋ ያለውን ለህገ ልቦና ነው ሰጥተው የሰሩት ስርዓቱን በዛ ጊዜ ማለት ነው። በሰሜን በኩል ያለው ደግሞ የክርስትናው ሆኖ እንዲቀጥል ነው የተደረገው ማለት ነው። በአጠቃላይ ታሪኩ በዚህ ነው የሚያያዘው። ሁሉም ቦታዎች በጋራ እንዲሆን ተደርጎ ነው። እያሁ ማርያም ከዚህ ውጭ አልነበረችም። አሁንም ያን በድሮ ቃል ኪዳን መሰረት የቀጠለ ነው ማለት ነው። ዛሬ ለምን ይሄን ቃል ኪዳን አፍርሰው ደን መጨፍጨፍ እንደጀመሩ በጣም ያሳስባል። ሲጀመር ቤተክርስቲያን ውስጥ ያለ ጫካ መንጥረህ ነው እንዴ ዛፍ የሚተከለው? ወይራ የትም ቦታ ብትተክለው ያድጋል። አለበት ነው ማሳደግ ምክንያት ነው ለመጨፍጨፍ የሚሰሩት ማለት ነው። እንትን ቃል ኪዳን ለማፍረስ ማለት ነው። ቃል ኪዳን ስታፈርስ ደግሞ እብድ ነህ ማለት ነው። የሚያደርጉትን ሁሉ አያውቅም። ታሪኩ በዚህ ነው የመጣው። ሁለት በአንድ ላይ የመሰራት ቤተክርስቲያንና እንትን የገባበት ምክንያት በእነ ወንበር ጅግሪ ነው። ቤተክርስቲያን የተሰራቸው ወንበር ጅግሪ ከሞተ በኋላ ነው፣ ካለፈ በኋላ ነው የተተከለው። ግን ባለውለታ ስለነበረ ልጁ የሙት ልጅ ሆኖ ስላደገ እሱን ስላሳደገው ነው ያን ቃል ኪዳን ተሰርቶ በዛ መንገድ የገባው። አንድ ሁለተኛው እንደዛ ሲያደርጉ ህብረተሰቡ አያምፅም። የሁለቱም አልተቀማንም። የሚሆን ምንም ችግር የለም። የተጠመቀ ክርስቲያን የሆነ ቅማንት አለ፣ የህገ ልቦናው እንደያዘ ያለ ሰፊ ህዝብ አለ፣ ችግር የለም ብለው ዝም ያሉት። ምክንያቱም የአምልኮት ቦታ ይኑራቸው ብለው ማለት ነው። እንደዛ አድርገው በፖዚቲቭ የተደረገ ነው። ዛሬ ለሌላ ነገር ቢያደርጉትም ማለት ነው። ታንክ መልካም ይዘንድር እንግዲህ ሁለቱ እምነቶች ከአንድ ቦታ ላይ እንዲመለኩ ወይም ደግሞ እዛ ክዋኔ እንዲፈጸም የተደረገበትን ታሪካዊ ሁኔታ በሰፊው አንስተዋል። ምናልባት አንዳንድ ጊዜ ቅማንት የዋህነቱ ሁሌም እንዳስጠቃው ነው። ስቲል ነው ማለት ነው። ስቲል ነው። ይኸው
ግልጽ ነው። አሁን የሚደረገው ነገር ቅማንት በራሱ በየዋነቱ በቅንነቱ የሚፈጸምበትን በደል ስታይ ይሄ ነገር አልተደረገም ብለህ አለማመን አይቻልም። በነገራችን ይሄ በታሪክ ሂደት ውስጥ ቅማንት እስካሁን ለደረሰበት በተለይ አሁን እየተቆራቆሰ እዚህ ቦታ ለደረሰበት ምክንያቱ ይሄ ነው። በቅንነት እናውቃለን እኮ መተማ አካባቢ መሬት መንጥሮ ቤት ሰርቶ በሬ ሰጥቶ ዘር ሰጥቶ አህያ ሰጥቶ ምናምን ክረምት እስኪወጣ መጥቶ እዛ አካባቢ የሰፈረ ሰፋሪ እዛ አካባቢ እንዴት አድርጎ ቅማንት እንደጨፈጨፈውና እንዳስጨፈጨፈው እናውቃለን። እሱ የጊዜ ጉዳይ ነው። በህግ መጠየቅ ያለበት በህግ ይጠየቃል። እና አንዳንዴ ቅማንት በቃ ባጎረስኩ ተነከስኩ ነው። ምንድነው እጅ አመድ አፋሽ ነው የሚለው ሰው እንደዛ ነው። ቅማንት በባህሪው በቃ በህይወት ዘመኑ እንደዚህ ነገር ነው የሚገጥመውና አንዳንዴ ዝም ብለን ሰው እንደ ቀልድ ማየት የለበትም ይህን ጉዳይ ብዬ አስባለሁ። ወደ ሁለተኛው ጥያቄ ልለፍና ቅድም የእሜቴ አይከልን ጉዳይ አንስተሃል። አሁን ምንድነው ታሪካዊ ዳራውን ማንሳት አለብን። እሜቴ አይከል ታሪኳ ምን ይመስላል? የእሜቴ አይከል ድግናው በራሱና የእሜቴ አይከል ድግና እንትኑ ታሪኳስ ምንድነው የሚመስለው የሚለው ማንሳት አለብን። ባለፈው ሐኪም አበበች አንስታው ነበር ይህን ጉዳይ ብዙ መነጋገሪያ ሆኖ ነበረ። ደግመን ብናነሳው ምን ይመስላል? መነሳት ስላለበት ወደ አንተ ልምጣ። መልካም እንግዲህ የእሜቴ አይከልን ጉዳይ አጭር እንዲሁ ታሪኩን እንዴት ሆኖ የመጣ ነው፣ መቼ ተመሰረተ፣ የማን ማገልገያ ነው የነበረው፣ እንዴት ነው የነበረው፣ በመሀል የተፈጠረ ነገር ምን አለ፣ አሁን ክሌም የሚያደርጉት ሰዎች ይገባቸዋል ወይ፣ የነሱ ክሌም ታሪካዊ ማስረጃ ወይም ድጋፍ ይኖራቸዋል የሚለውን ነገር ለማሳየት ያክል የተወሰነ ነገር ልበል። እንግዲህ እሜቴ አይከል የሚባለው ስም ከኖህ ሚስት ነው የመጣው። ይህን የኖህ ሚስት አይከል እንደምትባል የቤተ ክርስቲያን ማስተማሪያዎችም ይናገራሉ ማለት ነው። መጽሐፈ ግዝነትም ይሄን ግንዘት ነው። መጽሐፈ ግንዘትም ይሄን ነው የሚለው። መጽሐፈ ቀለሚጦስ የሚባለው ይሄን ይነግረናል። የተለያዩ እንትኖችም አሉ። ወይ ጎንደር ከባቢ ያሉ አይ ቲንክ የአፄ ኢያሱ ነው ወይ የአፄ በካፋ ከሁለቱ አንዱ እንትናቸው ይሄ ክሮኒክልስ ወይንም ዜና መዋላቸው ስለዚህ ያወራል። ይሄን በተመለከተ ማለት ነው። ከዚህ በፊት ማህበራዊ ሚዲያ ላይ አጋርቼ አውቃለሁ። አይከል ማለት የኖህ ሚስት ነች። ስለዚህ የኖህ ሚስት ስታርፍ መቃብሯ በስሟ ነው የሆነው። ድግና ተሰርቶላት ከቀደመ ጀምሮ መታሰቢያ ተደርጎላት የመጣው የቅማንት አባቶች ከጥንት ጀምረው ጸሎት እያደረጉ ነው የመጡት ማለት ነው። ያ የጸሎት ቦታ ነው፣ ድግና ነው። ልክ የክብርዋ ድግና የተቀበረበት የክብርዋ ድግና ተብሎ መታሰቢያው እንዳለ ጸሎት ሲደረግበት እንደኖረ የክድስቲ ድግና እንዳለ የእንተላ መታሰቢያ ድግና እንዳለ ይህንን ሁሉ እናውቃለን ማለት ነው። ስለዚህ የኖህ ሚስት መቃብር ቦታ ነው። ይህም በተደጋጋሚ ብዙ ሰዎች ጽፈዋል። ይህን በእንትን ጽፈዋል። እንደ ታሪክ ማስረጃ የሚፈልግ ካለ የፍስሐ የጻፈውን ነገር ሄዳችሁ እዩ። ስለ አይከል የጻፈው ማለት ነው። የህገ ልቦና የቅማንቶች እዛ አካባቢ አይከልን እንዴት እንትን እንደሚሉ ማለት ነው። ይህንን ማየት ያስፈልጋል በደንብ ለማየት ማለት ነው። እድሜ ልክ የህገ ልቦና የጸሎት ቦታ ሆና ነው የኖረችው። ነገር ግን በ1954 ገደማ ነው ሪል አይደል 54 ይሁን 55 ብቻ ከሁለቱ አንዱ ነው። በ1954 ገደማ አንዲት ሴትዮ በስም የተጠቀሰች ሴት ማለት ነው። ስሟ ባለዛር ሴትዮ ነች፣ እማማን ነች ምናምን ብሎ ነው የነገሩን እንትና ጋሽ አየልኝ ተሰማ። ሪከርዱን ባለፈው አሰምተናቸዋል። ሜይ ቢ አሁን ካገኘን እናሰማቸው እንችላለን። ያቺ ሴት መስከረም ከባቢ የሆነ እንትን ጀበና ምናምን ቡና ማፊያ ይዛ ነው የምትዞረው። ዜን ቡና እያፋላች ኤቭሪዌር የምትቀመጥ ነው፣ እብደት ነገር ስለሚነሳባት ማለት ነው። አሁን ምንድን ነው ያደረጋቸው? ባለዛር ነው ያሉኝ እሳቸው። ወፈፍ ያረጋታል። መጨረሻ እንትን መስከረም ገደማ እንትኑ ድግናው የእሜቴ አይከል ዛፉ ድግናው ግራሩ ላይ ትሄድና ቡና ታፈላለች። ቡና ስታፈላ ይሄንን ያዩ የህገ ልቦና ያምልኮት እነ አባ ሙልነ መርሻ ምን ያደርጋሉ? ዝም አሉ ማለት ነው። እነ ወንበር ሙልነ መርሻ አይ በቃ አረከሰችው፣ ከዚህ በኋላ ስላረከሰችው እዚህ ጋር መጸለይ አያስፈልግም ብለው ጥለውት ሄዱ። ለምንድን ነው እንደዛ የሆነው? በህገ ልቦና ያምልኮት ስርዓት ቡና፣ ሲጋራ፣ ጫት የሚባል በጣም ነውር ነው፣ እንደረከሰ እርኩሰት ነው። ቡና አይጠጣም የህገ ልቦና ያምልኮት ስርዓት ተከታይ በፍጹም አይጠጣም። ስለዚህ እንደ እርኩሰት የመጨረሻው እርኩሰት ነው ብለው ጥለውት ሂደው ነበር ለረጅም ጊዜ ማለት። ከዛ በኋላ ምን ሆነ? ጭልጋ አይከል ከተማ ያለ ባለዛር ሁሉ እየሄደ ያጎራል። እዛ የሆነ ነገር ያደርጋል፣ ሳንቲም ይጥላል፣ ጨርቅ ያስራል፣ የሆነ እንደ ቀይ ጨርቅ ምናምን እያመጣ ያስራል፣ ሳንቲም አምጥቶ ይጥላል፣ ቅቤ ራሱ መቀባት፣ የተለያዩ ነገሮች ሁሉ ማድረግ ጀመሩበት ማለት ነው። ማንም ዛር ያለው ባለዛር ክርስቲያንም ይሁን እስላምም ይሁን ባለዛር እየሄደ እዛ ይህን ነገር ያደርጋል ማለት ነው።
ከተማው የቆሌ ምናምን ማለት ጀመሩ ማለት እሜት አይከል ቆሌ እንደሆነች አድርገው ልክ የአምልኮ መናፍስት እንደሆነች አድርገው መጠቀም ጀመሩ ለረጅም ጊዜ። በኋላ ይሄ ነገር ሲታሰብበት የቅማንት ጥያቄ ተነስቶ እንቅስቃሴ ሲጀመር ለምንድን ነው እናንተ የወንበሩን ስርዓት እዚህ የነበረውን የጸሎት በአመት 2 ጊዜ የሚደረገውን ጸሎት ትታችሁ ለባለዘር ምናምንና ለጠንቋ ያሳልፋችሁ ሰጣችሁት? ይሄ ትክክል አይደለም። አሁንም ባርኩትና ወደ ድግናነቱ መልሱት። ይባረክ ሰው በእግዚአብሔር ስም መባረክ በይደራ ስም ባርካችሁ መጠቀም ትችላላችሁ። ለምንድን ነው እንደዛ የምታደርጉት? ያኔም እኮ እሷ እንደዛ ብታደርግ ድግናውን በጸሎት ፈጽማችሁበት ጸበል ረጭታችሁት መባረክ እየቻላችሁ ነው እንደዛ ያደርጋችሁት። ስለዚህ አሁን ይሄ ትክክል አይደለም። የኛ የቅማንቶች አንዱ ትልቁ ቅርሳችን ነች እሜት አይከል ያ ቦታ ማለት። ስለዚህ እንደዛ መጣል ትክክል አይደለም ተብሎ እንደገና ተባርካ ጸሎት እንዲካሄድባት ተደረገ ማለት ነው። እንደገና ሰው ረጅም ጊዜ ሆነ አሁን ጸሎት ከተጀመረ በአመት 2 ጊዜ ይጸለይበታል። ከቅርብ ጊዜ በኋላ ደግሞ ዛፉም እየተሰበረ ስላለቀ ችግሮችም ስላሉ አጠቃላይ ሌሎች እንደዚህ አይነት ኢንተረስ ሲመጣ የህገ ልቦና የአምልኮ ስርዓት ከማህበረሰቡ ጋር ተነጋግረው ዙሪያውን አጥረውታል። ባለፈው በዜና ሰርተረዋል ይመስለኛል። ዙሪያው ታጠረ በቆርቆሮ ማለት። ይሄ ሲታጠር አሁን ይሄ እየሄደም እዛ ጋር የባዕድ አምልኮት ምናምን የሚፈጽምበት ሰው ቅሬታ ይፈጽም ይኖረዋል ብዬ አስባለሁ። እንደዚህ አይነት ነገሮች እንትን ይመጣል ያስቡታል። አሁን እንግዲህ በዚህ ሂደት ነው አይ እኛም እኮ ከዚህ ጋር ነበርን የሚሉ አንዳንድ ሰዎች የመጡት አንዳንድ ነው የሆነ የኛም መጸለያ ቦታ ነው የሚለው ከመቼ ጀምሮ ነው እናንተ የነበረው እንዴት ሊሆን ይችላል? ይህን ማስረጃ ማምጣት የሚያስፈልገው በዚህ መልኩ ነው ማለት ነው። እንግዲህ ከብዙ ጊዜ በኋላ ተመልሳ ተባርካለች። እንግዲህ አይከል ከተማ የተመሰረተው ድሮ ጀምሮ አይከል ከእንትን ነበረ፣ መንደር ነበረ፣ ሰፋ ያለ መንደር ነበረ። ይህንን እንዲያውም ማን ነው አንድ ስተርን የሚባል ሰውዬ አሮን ስተርን የሚባል ሰውዬ በ1862 በፈረንጆቹ በአፄ ቴዎድሮስ ጊዜ የመጣ ሰውዬ ነው። ዋንደሪንግ አመንግ ዘ ፈላሻስ ቪሌጅ የሚላለ እሱ ሰውዬ ጽፎታል። በዛ ጊዜ እዛ መንደር አርፎ እንደነበረ ይናገራል። ግን እንደ የከተማ ስታተስ የሰጣት ሚኒሊክ ነው ይባላል። ያ ቦታ አይከል የሚባለው መንደር የድሮ ከተማ ትንሹ ከተማ የከተማ አስተዳደር ሆኖ የመንግስት መቀመጫ የወረዳ የአውራጃ የጭልጋ አውራጃ ግዛት መቀመጫ እንዲሆን ያደረገው ሚኒሊክ ነው ይባላል። በ1881 ነው ተብሎ ይነገራል። ሪል ግን በደንብ መጠናት አለበት እሱም ማለት ነው። በደንብ ሌላ ሰፋ ያለ ጥናት ያስፈልገዋል። እንግዲህ ስለ እሜት አይከል የህገ ልቦና አርዕስትነት ቅድም እንዳልኩ ፍስሐ ያዜ ጽፎታል በመጽሐፉ የኢትዮጵያ ታሪክ ከኖህ እስከ ኢህአዴግ በሚለው ጽፎት አይተናል። ሌላው ግራም ሃንኮክ የሚባል ሰውዬ ታቦተ ጽዮን ፍለጋ በሚለው መጽሐፉ አሳምሮ ጽፎታል። ይህም በተመለከተ ማለት እንዲያውም ከአብርሃም የሞሪያው ዛፍ የመምሬ ዛፍ ነው የመምሬ ዛፍ ጋር አያይዞ እንዴት አድርጎ እንደተነተነው ማለት ነው። ስለዛ ያን ስለ እሜት አይከል በተመለከተ ማለት ነው። ሌላው ሪቻርድ ሲ ጋምስት ደግሞ ባጠናው ኢትኖግራፊክ ሪሰርች ስለዚህ ነገር ጽፏል። እሱም ራሱ ማለት ነው። ሄንሪ ስተርን ቅድም እንዳልኩት ሄንሪ አሮን ስተርን የተባለው 1962 ከትንሹ ከብዙ በጥቂቱ ዝም ብሎ ለመጥቀስ ያክል የቀደሙ ታሪክ ጸሐፍት እንኳን እንደዛ እንደጻፉለት ማለት ነው። በተጨባጭ የሚታወቅ ነገር ነው ማለት ነው። ሰው እሜት አይከል ከህገ ልቦና ውጭ የማንም የእምነት ተከታይ ሆና አታውቅም በፍጹም። አሁን የእስልምና እምነት እንደ ተቋም እሜት አይከል የኔ ናት ብሎ አይጠይቅም። ይጭልጋ የእስልምና እምነት ተከታይ እንደ ተቋም ማለት እኔ ከዚህ አምልኮ ስራ ፈጽምበት ነበረ፣ እዚህ ዱዓ አድርግበት ነበረ፣ ሰግድበት ነበረ ብሎ ሊጠይቅ አይችልም። ግለሰቦች ናቸው የሚያነሱት። ቅድም እንደነገርኩ አንዳንዶቹ ከጥንቆላ ጋር የተያዙ ናቸው። ክርስቲያንም ይሁን ምንም ይሁን ባለዛር ምናምን የነበሩት ናቸው እንዲህ አይነት ነገር እንትን የሚያደርጉት። ዝሮ ግን ይሄ አሁን የነሱ ሆኖ ሳይሆን ቅድም የተነሳ ኢንቴንሽን አለ ወደ እንትን ህገ ልቦናውን የማሳጣትና በመካከል ግርግር የመፍጠር በህዝብ እንዲጠላ የማድረግ የመነጠል ብሎም የመምታትና የማጥፋት እርምጃ እንዲወሰድ ለማድረግ የሚሰራ ሴራ ካልሆነ በስተቀር ሙስሊሞች በዚህ ደረጃ አሁን ያን ይገባኛል ብለው ክሌም ሊያደርጉ አይችሉም፣ ማስረጃ ማቅረብ ስለማይችሉ ማለት ነው። ሰው ይህንን ጥያቄ ማንሳት እኔ እንትን አይደለም ብጥብጥ ለመፍጠር ካልሆነ በስተቀር ማለት ቅድም እንዳልኩ በዛ መንገድ ካልሆነ ለፖለቲካ ፍጆታ ካልሆነ በስተቀር የነሱ ሆነ አያውቅም። ታሪኮቹ የሚያሳየው ማለት ነው። እንግዲህ የወረዳው ባለስልጣን ምን ይላሉ? በእርግጥ ይሄን በተመለከተ ያልሆነ ውሳኔ ሊወስኑ አይችሉም ስለሚታወቅ ማለት ነው። ክርስቲያኑ ነው ይሄንን ነገር እንትን የሚያደርገው ባይዘወይ ክርስቲያኑ ይሄን ነገር ቢከራከረው ህገ ልቦናው ራሱ ዝም ቢል ክርስቲያኑ ዝም አይልም በፍጹም ማለት ነው። ለምን ክርስቲያኑ ህገ ልቦናን የእሱ የባህሉ አንድ አካል እንደሆነ የቅማንትነቱ መገለጫ እንደሆነ ድግናዎቹ የቅማንትነቱ ማሳያ እንደሆኑ የቅማንትነቱ የማዕዘን ድንጋይ እንደሆኑ ያውቃል። እንዲጠፉ ስለማይፈልግ ማለት ነው።
ዛዚት እኛም እዚህ ጋር እኮ የምንጮኸው ህገ ልቦና እምነት ተከታይ ስለሆን አይደለም፣ ስለ ቅማንትነት ስለሚገደን ነው። የቅማንትነት ማንነት ሙሉ የሚሆነው ደግሞ ህገ ልቦናውን ይዘን ነው። ህገ ልቦናው ለቅማንትነት ብዙ ነገር ነው፣ በጣም ብዙ ነገር ነው፣ ኤቭሪቲንግ ነው። ያለ ህገ ልቦናውና ያለ ቅማንተኛ ቋንቋ ቅማንትን ማቆም አትችልም። ስለዚህ ማየት እንችላለን። ቀደም ብሎ እንዳየነው ብዙዎቹ በቋራም በምንም የነበሩ ቅማንቶች ቅማንትነታቸውን ያጡ ህገ ልቦናቸውን ሲጥሉት ነው። ቋንቋቸውን በዛው ጠፋ። መጨረሻ ሄደው ማንነታቸውም እከሌ ነው ተባሉ። እሺ ብለው ዝም ብለው ለምደውት ቀሩ። በዛ ማለት የተለያየ ቦታ እንደዛ ነው። የጎጃም ከባቢ የነበረ ቅማንት ብለው፣ ሸዋ ከባቢ የነበረ ቅማንት፣ ወሎ የነበረ ቅማንት፣ ሂደቱ እንዲህ ነው የሆነው። እስከ መጨረሻው ያለው አሁን ያልጠፋው ጭልጋ ስለሆነ ሁሉም ጦር አሁን ጭልጋ ላይ ይሆናል ማለት ነው። እና እሜታይከል በታሪክ የእስልምና ወይንም የክርስትና ወይንም የሌላ እምነት ተከታይ ማዕከል ነው ተብሎ አይታወቅም። ከህገ ልቦና ውጭ ማለት ነው። ህገ ልቦና ብቻ ነው ይህንን ሲያስተዳድረው የኖረው። እናታችን አይከል ብሎ የሚያመሰግነው የሚጸልየው ህገ ልቦናው ነው። የኖ መቃብር እዚህ ነው ብሎ ሲያከብር የኖረውም ህገ ልቦናው ነው። ይህንን ማንም ሰው የሚያውቀው ስለሆነ ያልሆነ ውዝግብ ውስጥ በመግባት ጥሩ ነው ጥሩ አይደለም እላለሁ። ታንኪዩ። መልካም። ስለሜታይከል ምናልባት አንተ እንዳልከው ከሌላ ፍላጎት አንጻር ካልሆነ በስተቀር ጥያቄ የሚያስነሳል ብዬ አላስብም። ዝም ብሎ ጉንጭ ማልፋት ነው ሊሆን የሚችለው፣ ወይ ተልእኮ ምናምን ያላቸው ግለሰቦች እንደተባለው እንደዛ ክሌም አድርገው ሊሆን ይችላል እንጂ እና ኪም አበበች ራሱ ቅማንቶች ሜታይከልን ያመልኳታል እስከ ማለት የደረሱት ለሜታይከል ምን ያክል ክብር እንዳለው ቅማንቱ ስለሚታወቅ ነው። አገላለጹ ትክክል ባይሆንም ማምለኩ ያመልኳታል የሚለው ሀሳቡ ትክክል ባይሆንም ግን ምን ያክል ቀረቤታ እንዳላቸው የሚገልጽ ነው። ሜታይከል የሚለው እንኳ እዛ አካባቢ ያለው ቅማንት የሆነ ሙስሊሙ ራሱ እንደሚያከብራት ማንም ሰው የሚያውቀው። አሁን ዝም ብሎ ሃይማኖት ብቻ ልዩነት ስላለ ይህን ያደርጋል ማለትም አይደለም። ይሄ የታወቀ ነው፣ በግልጽ ሲነገር የቆየ ነው። ቅድም ስታነሳቸው የነበሩ ማጣቀሻ ማስረጃዎች እነሱ በራሱ በግልጽ መናገራቸውን ብቻ ሳይሆን ማህበረሰቡ በደንብ ነው የሚያውቀው። ማንም ነው የሚያውቀው። ይሄን እኮ አሁን ሜታይከል እንደዚህ ነው ቢባል፣ ኦርቶዶክስ የክርስቲያን ነው ቢባል፣ ወይ ደግሞ የሙስሊሞች ነው ቢባል ሊሆንም ስለማይችል ሰው ራሱ ይህን የሚያነሳው አካል በእርግጠኝነት ውስጡ ያውቀዋል። ግን ሌላ ተልእኮ እስካለ ድረስ እስከ መጨረሻው የመጠየቅ ወይም ደግሞ የሆነ መንገድ የመሄድ ፍላጎት ወይም ደግሞ እስከ መጨረሻው እንትን የማለት ጉዳይም ይኖራል። እስከምን ድረስ ይሄዳሉ የሚለውን እሱን አብረን የምናየው ይሆናል ማለት ነው። ወደሚቀጥለው ጥያቄ ልለፍና ቅድም ያነሳናቸው ጉዳዮች በተለይ በዚህ ዓመት ምንድን ነው የሚለውን ነገር እሱን ማንሳት ያስፈልጋል ይመስለኛል። ለምንድን ነው በህገ ልቦና ሃይማኖት ላይ ይህን ያክል ዘመቻ ያስፈለገው የሚለውን ማንሳት አለብን። ምክንያቱም ታዝበ ከሆነ በዚህ ዓመት በተለይ ስፔሻሊ ባለፉት 2-3 ወራት የማይደረግ ነገር የለም። በተለይ በደብተራው በኩል ያለው በዚህ በክርስትና እምነት ተሸፍኖ ፖለቲካ የሚሰራው አሁን ደግሞ በሌላ በኩል የሙስሊሞችን ለማነሳሳት ስራ እየሰራ ያለው ማለት ነው። በእርግጠኝነት ይህን ሀሳብ እነሱ አምጥተውት አይሆን የነሱ ስላልሆነ፣ በእምነት ደረጃ እነሱ ስላልሆነ፣ በባለቤትነት ደረጃ እሱ የራሳቸው ነው። ግን ይህም የሚያነሳሳው ለምንድን ነው ይህን ያክል በህገ ልቦና ላይ መዝመት የፈለገው ነው። ሙስሊምን እንዴት እንደሚጠላ እናውቀዋለን። ቅማንትን የህገ ልቦናን ለመጉዳት ሲሆን ግን እጅና ጓንት ሆኖ ደግሞ ሊሰራ ይፈልጋል፣ የሚሰራለት ቢያገኝ ማለት ነው። እና ለምንድን ነው በዚህ ደረጃ ህገ ልቦናን ለማጥፋት ይህን ያክል ዘመቻ የተከፈተው የሚለውን ወሳኝ ጥያቄ ይመስለኛል። ወደ አንተ ላምጣው። ማንም ቅማንት መረዳት ያለበት ነገር ቢኖር የሁሉ ዘመቻ ቅማንትነትን ማጥፋት ነው። ሙስሊም የሆንክ ቅማንትም አብረህ ነው የምጠፋው፣ ክርስቲያን የሆንክ ቅማንትም አብረህ ነው የምጠፋው። ህገ ልቦና ብቻ አይደለም የሚጠፋው። ዋናው ነገር ቅማንትነትን ማጥፋት ነው። ቅማንትን ማጥፋት ነው። ማንነትን ማጥፋት የኮር እንትን ፈልገ ቅማንትነት የቆመው ፒላሩን ፈልገ ለማጥፋት ከመጣብህ ያው ቅማንትነትን ሊያጠፋ ነው ማለት ነው። ቅማንትነት እኮ ሳይጠፋ ጸንቶ የቆየው እኮ በዚህ ምክንያት እኮ ነው። በህገ ልቦና የአምልኮ ስርዓት እና የህገ ልቦናው ደግሞ በብዙ መንገዶች ከህዝባችን ህይወት ጋር የተያያዘ ስለሆነ ማለት ነው። ከባህሎቻችን ጋር የተያያዘ ነው። ከታሪካችን ጋር የተዋሃደ ነው። ከኢኮኖሚ ሲስተማችን ጋር የተዋሃደ ነው። እኛ ዝናብ ሲቀር እኮ በህገ ልቦና ጸሎት ነው የምናመጣው አይደል? ክርስቲያን ብትሆንም ማለት የህገ ልቦና አባቶች ጸልየው ነው ዝናብ የሚያመጡ። ሲበዛብን ደግሞ ኧረ በዛብን እባካችሁ ጸልዩ ያቆሙ ብለን እነሱ ጸልየው ነው ለፈጣሪያቸው ነግረው ያስቆሙልን። እንዲህ የተታሰረን ህዝብ በዚህ ሂደት ተሳስሮ የቀጠለን ህዝብ ለማጥፋት ስትል ይህንን ሃይማኖትን ማጥፋት ያለብህ ታርጌት ማድረግ ያለብህ ማለት ነው። ውጊያ ስትዋጋ አንድ ምሽግ ለመስበር መጀመሪያ የስበት ማዕከል የሚባል አለ። የስበት ማዕከሉ መለየት አለብህ። መሪውና
ከባድ መሳሪያ ያለው ለምሳሌ አንድ የመቶ ከሆነ ኮማንደሩና መትረየሱ ያለበትን ቦታ ነው እንትን ማድረግ ያለበት፣ አታክ ማድረግ ያለበት፣ ሽባ ማድረግ ያለበት። ያን ከመታው ሌላው ይፈርሳል። ቀላል ነው፣ በጣም እንትን ከባድ አይሆንም ማለት ነው። ስለዚህ አሁን የስበት ማዕከል ማፍረስ ነው። ህገ ልቦናን ማጥፋት ማለት ቅማንትን ለማጥፋት ዋና ነገሩን ማጥፋት ማለት ነው። አንድ ሰው አንገቱ ከተቆረጠ አይኖርም አይደለ? አይኖርም፣ በቃ ይሞታል። ከአንገቱ ላይ አንገትን ከተቆረጥ አትኖርም። እጅ ቢቆረጥ አንድ እጅ ቢቆረጥም ትኖራለህ። ሁለት እጅ ቢቆረጥም ትኖራለህ። ሜቢ እግር ቢቆራረጥም ትኖራለህ። የሆነ ሌላ አካል ሌላ ቦታ ቢጠፋም ትኖራለህ። አንድ ኩላሊት ቢወጣም ትኖራለህ። ግማሽ ሳምባ ቢቆረጥም ትወጣለህ። የሆነ ጉበትም ቢቆረጥ ትኖራለህ። እንዲህ አይነት ነገሮች አሉ። ልብህም ችግር ቢገጥመው ልብ ይተካል። አንገትህን ቆርጠው ከወሰዱት ግን ምን ታደርገዋለህ? ምንም ልታደርገው አትችልም። ስለዚህ ልክ እንደዛ ነው። ቅማንትን ለማጥፋት አንገቱን መቆረጥ አለበት። በግ ስታርድ አንገቱን ነው የምትቆርጠው፣ እንዲሞታል። በቃ ያ ነው። ስለዚህ አሁን ቅማንት የሚለው ነገር ለማጥፋት ቅማንት አንገት የሆነውን ነገር ማለት ነው፣ የዋና ማንነቱ መገለጫ የሆነውን ነገር ታጠፈዋለህ። ከዛ በኋላ ቅማንት ይጠፋል ብሎ ማሰብ ነው። ኮሚቴውን አስረነዋል። ብዙውን ህዝብ አሳደነዋል። በየከተማው የሚማር የነበረ ቅማንተኛ ምናምን አስቁመነዋል። ስለዚህ አሁን ቅማንት ኦልሬዲ እየጠፋ ነው። ነገር ግን ህገ ልቦናው በዛው ስለቀጠለ ኮሚቴውን ይሄ የታሰረ ምናምን ቢባልም ይሄኛው ስላለ ቅማንትነት አለ አይጠፋም ማለት ነው። ስለዚህ ይህንን ማጥፋት አለብን ተብሎ ታቅዶ ነው ስራ የሚሰራው። ታቅዶ ማለት ነው ቅማንትነትን ለማጥፋት። ይሄ የእስልምና ጉዳይ አይደለም ወይ የክርስቲያኑ ጉዳይ አይደለም፣ ምንም ሌላ ጉዳይ አይደለም። ዋናው ነገር ቅማንትን ማጥፋት ነው። ቅማንትነት የሚባለው ስለ ልቦና ሰልበህ አማራ ለማድረግ የሚደረግ ጥረት ነው። ይሄንን ለማስፈጸም የሚሰሩ ሰዎች ናቸው ይሄንን የሚያስተባብሩት ማለት ነው። የደብተራው ኃይል አለ፣ የአማራ ጽንፈኛ አለ፣ ተላላኪው ደግሞ አለ ይሄን የሚያደርገው ማለት ነው። ለከርሱ ለሆዱ የተሸጠው ቅማንት ደግሞ በስልጣን ላይ ምናምን የተቀመጠ ይሄንን ያስደርጋል አብሮ ማለት ነው። ኦኬ እንግዲህ ለምንድን ነው ይሄን የሚያደርጉት? አሁን ያነሳሁት ነው ዋና ጥቅል ጉዳዩ ማለት ነው። ክርስትና አንዱ የቅማንት ማጥፊያ መንገድ ሆኖ እንደመጣ ማወቅ አለበት ሁሉም ማለት ነው። ይሄን እናውቃለን። ግን ያም ሆኖ ቅማንቶቹ ተቀብለው ነው የቀጠሉት ክርስትናን። ይህ ሲቀበሉ እነዚህ አሁን ህገ ልቦና ያለበት አካባቢ ያለን ቅማንቶች እነዚህ አሁን ከወገራ እስከ ቋራ አካባቢ ያለው ክርስቲያን ቢሆንም ቅማንትነቱን አልተውም። ለምን? የአባቶችን ታሪክ ያውቃል። የቅርብ ጊዜ ስለሆነ አልጠፋም። ሩቅ ጊዜ አይደለም። እንደ ወሎው ቅማንት ሩቅ ጊዜ አይደለም የተቀየረው። በ13ኛው መቶ ክፍለ ዘመን አይደለም፣ ቅርብ ጊዜ ነው። በዚህ በ20ኛው መቶ ክፍለ ዘመን እስቲል ዛሬ ድረስ እየጠፉ ያሉ ወገኖቻችን አሉ የምናውቀው ማለት ነው። ይህን ስለሚያውቅ በቀላሉ ልንጠፋ አልቻልንም፣ አልጠፋንም። ግን ክርስትናን የተጠቀሙበት ቅማንትን ለማጥፋት ነው። ድግናዎቹ ላይ ነው እያመጣ ቤተክርስቲያን ሲሰራብን የኖረው። አስገድዶ ነው ሲያጠምቅ የነበረው እነ ለአከ ማርያም በወታደር ይሄንን በቃለ መጠይቅ ያረጋገጥነው ነው። በዘመኑ የነበሩ ሰዎች የነገሩን እኮ ነው። ይሄን ዛሬም ክርስትና ነው የተጠቀሙት። እንጨት አምባል ልትይዝ ስል ክርስትና ነው የተጠቀመው። አንትራን ሊወስዱብህ ሲመጡት ክርስትና ነው የተጠቀሙልን። እያሁ ማርያም ከባቢ ያለውን ጠቅሎ ለመውሰድ ሲል ክርስትናውን እዛው ያስጠጋኸው ማለት ነው። እኔ እኮ አንዳንዴ እንዴት ነው ጭንቅላት የሌላቸው ማለት ሰው ከተጠጋበት ቦታ ኑሮ የተጠጋበትን ይወርሳል። ባለቤቱ ሳይሞት ይወርሳል። ያን ለማድረግ እኮ ነው እየሞከሩት ያሉት እየሄዱ ያሉት። ይህን የሚያደርገው ደብተራው እንጂ የቅማንት ህዝብ አይደለም በፍጹም። የቅማንት ህዝብ ከህገ ልቦናው የአምልኮት ስርዓት ካህናት ጋር አብሮ ነው የሚተባበረው፣ የሚጠብቃቸው ማለት ነው። እንዲጠፋ አይፈልግም። እነሱን ጥቅማቸውን ስለሚያውቅ ማለት ነው። ስለዚህ አንዱ ይሄንን ክርስትናውን ማጥፊያ አድርገው ስለሚጠቀሙ በክርስትና በኩል ነው የሚመጡ ማለት ነው። ዜና አሁን ምን እየፈለጉ ነው? የሃይማኖት ጦርነት እንዲነሳና እንዲመቻቸው ለመምታት ማለት ነው። ይህ ሁሉ የፈጠረው ብለህ ትመታለህ፣ እንዲህ አድርገው ነው ብለህ ስም አጥፍተህ ገለህ ቁጭ ትላለህ ማለት ነው። ሃይማኖት ትገላለህ ማለት ነው። ዋና ዓላማው ይሄ ነው። ሃይማኖት ለመግደል ነው እየተሰራ ያለው ማለት ነው። እንግዲህ ፖለቲካ ያሰከራቸው አንዳንድ የሙስሊም ሰዎች ማለት ነው። አንዳንድ ሙስሊም በዚህ ላይ መሳተፍ ጀምረዋል። ይሄ በፖለቲካ ሰክረው ማለት ነው። ጥቅም ተሰጥቷቸው እንዲበሉና ክሰሱ በዚህ በኩል እንድንሞክረው። ምናልባት በዚህ ግርግር ጦርነት ከተነሳ ግጭት ከተነሳ እነሱን ለመምታት ይመቸናል ነው። ሌላ ደግሞ ምን አለ መሰለህ፣ አሁን መንገድ ዘግተዋል፣ ሌባ አሰማርተው ህዝቡን እያሰቃዩ ነው። በዚህ ሂደት አሁን ይሄ ምንድነው የአማራ ክልል ምናምን ይሄ አድማ ብተና ምናምን የሚባል ከመከላከያ ተቀናጅቶ መዝመት አለበት ቅማንት ላይ ለመምታት ለማጥፋት ማለት ነው። ታጣቂ እናጠፋለን ምናምን የሚል የበለጠ ግርግር እንዲፈጠር እንዲህ አይነት የሃይማኖት ግጭት ማስነሳት አለባቸው። ቅማንት ከባቢ ተበጠበጠ፣ ስለዚህ ወታደር ይግባ ተብሎ ይሰማራብሃልና የፈለገውን ያደርጋል ማለት ነው። መጥቶ ይቀጠቅጣል፣ ቀና እንዳትል ማለት ነው። እግረ መንገዱን ደግሞ የህገ ልቦና አባቶችን ይገላል ማለት ነው። ሌላ ስራ የለውም እኮ ሃይማኖት ያጠፋል ማለት ነው። ይሄ ታቅዶበት ነው። እነዚህ ግለሰቦች ገንዘብ ተከፍላቸው እንዲህ አይነት ብጥብጥ ለማስነሳት የሚሞክሩት ማለት ነው። ሌላው ቅማንት ካልጠፋ ጥያቄው አይጠፋም
ብለው ስለሚያምኑ የቅማንት መሰረት የሆነውን ሕገ ልቦናን ማጥፋት በቃ ቅማንት መጥፋት ያለበት ሕገ ልቦናው ላይ ሲጠፋ ነው። ቅድም እንዳልኩ አንገቱን ቆርጠን ነው የምናጠፋው ብለው ስላሰቡ በዚህ መንገድ ነው ኮሚቴውን ብናስረው ምን ብንለው የፈለገ ቢሆን ተመልሶ መጠየቁ አይቀርም ብናዘገየውም። ስለዚህ ቅማንትነት የቆመበትን መሰረት እናጥፋውና ቅማንት የሚባል ህዝብ እንዳይኖር እናድርገው ተብሎ በህዝብ ላይ እየተፈጸመ ያለ የጄኖሳይድ መንደርድር ነው ማለት ነው። ዳግማዊ ጄኖሳይድ ለመፈጸም እየሰሩ መሆናቸውን ዘር ማጥፋት ማለት ነው። እሱን ለመስራት እየተንደረደሩ መሆናቸውን ያሳያል ማለት ነው። ቅማንት መጨፍጨፊያ ሌላ ምክንያት ሲፈልጉ እንግዲህ በሃይማኖት ማበጣበጥ ፈልገዋል። ይኸው ቅድም እንዳልኩት ይህን ስራ ጀምረውታል ማለት ነው። ብድግ ብለው የሕገ ልቦና ደን ይመነጥራሉ። ብድግ ብለው የእኛ ነው ይላሉ። የቅማንት ነው የሕገ ልቦና። ብድግ ብለው ገዳም ልንሰራበት ነው ይለዋል። በጣም እኮ ነው የሚያሳዝነው። ባለቤት እኮ እንዴት እንደሚንቁን አይታል። ባለቤት እንኳን አይጠየቅም። ይሄ ሕገ ልቦና ድግና ነው እናስፈቅድ አባቶቻችን ጋር ተመካክረን ብለው ሂደው እኮ ነው ወንበርን አናግሯቸው። ንቀታቸው ንቀት መሰለ እንዴ! በዚህ ደረጃ ነው እንትን የሚያደርጉት ማለት ነው። እናም ውስጥ ለውስጥ በተደራጀ መንገድ ይህን ነገር እያጠዙት ነው፣ ይህን ብጥብጥ ለመፍጠር ማለት ነው። እና እግረ መንገዳቸውን እናጠፋለን የሚሉትን ኃይል ለማጥፋት ስራ እየሰሩ መሆኑን ያመላክታል። መረጃዎችም ይህን ያሳዩን። ቅድም እንዳልኩ ሽፍታን ከናባ ወንበሮ ጋር ማገናኘት፣ የቅማንት ታጣቂን ከናባ ወንበሮ ጋር ማገናኘት ይህ ትክክል አይደለም። ለምን ባለፈው እያሁ ማርያምና አይ ቲንክ የእንትና የዋሊደባ ህዝብና የተንበራ ህዝብ ወጥቶ እንጨት አምባ ኖ ስላለማት ህብረተሰቡ ነው ወጥቶ በቪዲዮ አይታቸዋል። ታጣቂ ነው ብለው ፈርጀውታል። ይሄን ማለት ስለዚህ ታጣቂውን ያባረረን ሆን ተብሎ ማለት ነው ረብሻ ለመፍጠር ህብረተሰቡ ነው ኖ ያለው። ለዛም ክርስቲያን የሆነው ህብረተሰብ ኖ ብሎ የከለከለው ያልሆነ ነገር ስለተደረገ ማለት ነው። ትክክል ስላልሆነ የነበረው ግን እንደዚህ ስራ እየሰሩ ነው ማለት ነው። ሰሞኑን እንግዲህ የሕገ ልቦና አባቶች አዲስ አበባ ድረስ ሂደው በባህር ዳር አካባቢ ተገኝተው ያደረጉት ነገር በጣም አንገብግቧቸዋል። እና አባ ዮሴፍ የሚይዙት የሚጨብጡት አተው ነርቨስ ሆኗል። አሁን አብደዋል። ምግብ መብላት ሁሉ አቆመዋል። ጎንደር ላይ ቁጭ ብለው ማለት እያወጣነጠኑ ምን እናድርግ? ይህን እንደዚህ ሆኖ በአደባባይ ወጣብን። ምን እናድርገው? ይህን ነገር አፍነነው የኖርነውን። ስለዚህ አሁንም ስራ እንስራ ተብሎ በሴራ ነው እያሁ ማርያም ላይ የሚኮተኩቱት። ብር ሰጥተው ለነዚህ አንዳንድ ሙስሊሞች ራሱ ብር ሰጥተው የኛ ነው እንዲሉ የሚያደርጉት እንዲጠፋ ማለት ነው። እንዲጠፋ ከተማ አካባቢ የሚታይ ቅርስ እንዳይኖረ ለማድረግ ነው የሚሰሩት ማለት ነው። ሰው የባህር ዳሯ ምንድናት እቺ አፍተር ባዝ ፍላሽባክ አድርጋ መታ ነው እንደዚህ እየተደረገ ያለው ማለት ነው። እሱን ማየት ያስፈልጋል። እናም እንግዲህ ምክንያት ፈልገው አባቶቻችን ለመግደል፣ ለማጥፋት፣ ለማሳደድ የታቀደ እቅድ እንደሆነ በቀላሉ ማየት እንችላለን ማለት ነው። መልካም ዘንድር እንግዲህ ለምን ይህን ዘመቻ እንደ አዲስ እንዳጧጧፉት በሰፊው አንስተዋል። እኔ ግን ይህን ለሚያደርጉ አካላት አንድ ጥያቄ ማንሳት የምፈልገው የቅማንት ጥያቄ የተነሳው ላያልቅ አይደለም፣ ላይፈጸም አይደለም፣ ተጀምሮ ሊቀር አይደለም። ይህ ነገር ማያልፍ ነው እንደሚመስላቸው፣ አሁን የነሱ ጊዜ ብቻ ነው እንደሚመስላቸው። ነገ የተሻለ ጊዜ አይመጣም እንዴ? ህግ የሚከበርበት ወንጀለኛ የሚጠየቅበት ጊዜ አይመጣም እንዴ? ነገር የሆነ ጊዜ እንደዚህ እያደረግህ ልትቀጥል ትችላለህ። ግን የሆነ ታይም እውነተኛ ጊዜ መጥቶ እውነተኛ መሪ መጥቶ ወንጀለኛ በህግ የሚጠየቅበት የተበደለ ሰው ፍትህ የሚያገኝበት ጊዜ ይመጣል። የዛን ጊዜ ምን አይነት ምላሽ ነው የሚሰጡት እነዚህ ሰዎች፣ እንደዚህ የሚያደርጉ ሰዎች? እና ቆም ብላችሁ ብታስቡ የሚል ማሳሰቢያ ማንሳት እፈልጋለሁ። በመጨረሻ አንድ መልእክት ማስተላለፍ የምትፈልግ ከሆነ ምናልባት ቅማንት ከቅንነት አንጻር ቅድም ያነሳው ታሪክ ልቤን ስለነካው በቅንነት እድሜ ልኩን አሁን ላለበት የመዳከም ደረጃ እንዲደርስ ያደርገው ቅንነቱ ነው። ከዚህ አንጻር ይህንም አያይዘህ የምታነሳው መልእክት ካለ ጠቅለል አድርገህ ማንሳት ትችላለህ። የሕገ ልቦና እምነት ተከታዮች የዋህነት ተፈጥሯዊ ነው፣ ከእምነቱ የሚመነጭ ነው። ያው እንዲህ ማድረግ አይደለ እንደ ገነት የሚያገባ ገነት የምትገባ እኮ በየዋህነት ነው። ኢየሱስ ክርስቶስ ከተሰበሰቡት መካከል ህፃናትን አቅፎ ነው እንደነዚህ ህፃናት ካልሆናችሁ መንግስተ ሰማያት አትገቡም ያላቸው። ህፃናት ደግሞ ሴራ ያውቁ፣ ተንኮል አያውቁ፣ ይሄ መጣብናል አያውቁ፣ በየዋህነት ነው የሚያደርጉት። በተመሳሳይ በየዋህነት ነው። አሁን አስብ፣ የተጠምቀ መድንን እንትን ጓደኛ ሆነው ባልንጀራ ሆነው እያስተናገዱት ነበረ። እሱ ጋር አደጋ ሲደርስ ልጁ ተሳደደ። ተክለ ጊዮርጊስ የሚባለው ተክለ ጊዮርጊስን አባቱ ስለሞተ ችግር ስለደረሰበት ተንከባክቦ አሳደጉ። ወንበሩ ተመልሶ ታቦት ይዞላቸው መጣ። ከድግናዎቻቸው ላይ ሰርቶላቸው ሄደ። በቃ ለነሱ ደግሞ አይ አብራችሁ ነው የነሱ ስም የኔም ስም የነሱም ስም ይነሳ ብሎ እንደዛ አድርጎት ሄደ። በሂደት እንደምንጠፋ እኮ ያውቃል ሰውየውን። በሂደት እኮ እንደዚህ አድርገው ነው ሄዱ። ተመልከት፣ ያሳደግከው ውሻ ሁሉ ነው የሚነክስ። ለቅማንት ሕገ ልቦና ውስጥ አሳድገው ራሱ ማለት
እና እኔ የሕገ ልቦና የአምልኮ ስርዓት ተከታዮች ክርስቶስ እንዳለው እባካችሁ እርግብ ብቻ አትሁኑ፣ አንዳንዴም እባብ ሁኑ፣ በጣም ብልጥ ሁኑ፣ ሁልጊዜ የዋህ አትሁኑ። በቃ የዋህነት የሚያስፈልግበት ጊዜ አለ፣ እባብ መሆን ደግሞ የሚያስፈልግበት ጊዜ አለ። እንደ እርግብ የዋህ እንደ እባብ ብልጥ ብሎ ያስተማረን ጌታችን ኢየሱስ ክርስቶስ ለዚህ ይመስለኛል። እና እኔ የሕገ ልቦና የአምልኮ ስርዓት የምትከተሉ ሰዎች ባካችሁ ሁልጊዜ እርግብ አትሁኑ። እርግብነት አያዋጣም። ሁልጊዜ የሚያዋጣበት ጊዜ አለ፣ ማያዋጣበት ጊዜ አለ። እርግብ በምትሆንበት ጊዜ እባብ አትሁን፣ እባብ በምትሆንበት ጊዜ እርግብ መሆን የለብም። አሁን እባብ መሆን የሚያስፈልግበት ጊዜ ነው። በየዋህነት ብዙ ነገሮችን አሳልፋችሁ አትስጡ፣ ዛሬም ቢሆን ማለት ነው። እኔ በቃ ብዙ ጊዜ የብዙ ቅማንት ችግሩ ይሄ ነው፣ እኛ ጋር ጀምሮ ማለት ነው፣ ከሁላችን ጋር። እኔ በህይወቴ በየዋህነት ብዙ ችግሮች ደርሰውብኝ ያውቃሉ። ብዙ ቅማንት ማለት ነው። በምሰራበት መስሪያ ቤት ባለሁበት ኤቭሪዌር እንደ አይነት ነገሮች ሁልጊዜ ኮመን ናቸው። ያመንከው የሆነ ነገር ያረከው አዝን ብለህ ያስጠጋኸው ጎድቶ ችግር ውስጥ ጥሎ ታገኘዋለህ ሁልጊዜ ማለት ነው። በቃ የዋህነትን ተጠቅሞ ማለት ነው። ብዙ ሰዎች ኤክስፕሎይት ሲያደርጉኝ አግኝቻቸው አውቃለሁ። ሁልጊዜ ቅማንት እንዲህ ነው የሚደረገው። ኤክስፕሎይት ያደረገው ቀስ ብሎ መጥቶ ተጠግቶ እንትን ብሎ አብረው ቆይቶ ሊፈነግል። አሁን እያሁ ማርያምን ለሁለት ከፍሎ የሰጡት የቅማንት የሕገ ልቦና የወንበር ጅግሪን ድግና ከሁለት ከፍለው ሰጡ። እናንተ ክርስቲያኖች አሁን ሌላ ሃይማኖት ቢመጣ ከፍላችሁ ትሰጣላችሁ? ከፍላችሁ ትሰጣላችሁ ነው? ጠበንጃ አንስታችሁ ነው የምትተኩሱት? ሰይፍ ሁሉ መዛችሁ ነው የምትዋጉት እንጂ እንደ ሕገ ልቦናው እሺ ይሁን ችግር የለም ግማሽ ይበቃናል ብላችሁ ዝም ትላላችሁ? አታደርጉትም በፍጹም ማለት። ለምንድን ነው ከዚህ ማታዩት? አሁን አንዳንዴ ጽንፈኛ የሆናችሁ ክርስቲያን ነን የምትሉ ግን ጽንፈኛ የሆናችሁ ሰዎች ለምንድን ነው ከዚህ ጋር የማታስቡት ማለት ነው? እኔ በጣም የሚገርመኝ ይሄ ለፖለቲካ ብቻ የቆመው እንትን ይሄ ደብተራ እንዴት ነው አንገት የለውም ወይ አዝሮ የሚያይበት? አዝን ብዬ ባዝላት ተንጠልጥላ ቀረች እንደሚባለው ከሰው ቤት ሂዶ የአምልኮ ስርዓት ከፍቶ በቃ ለጋራ ይበቃናል ብሎ ያስቀምጠን ሃይማኖት ለማጥፋት ደኑን እየዞርክ መመንጠር፣ የሃይማኖትን ስርዓት መዳፈር ምን የሚባሉት ጉዳይ ነው? ምን የሚባሉት የዋህነት፣ ምን የሚባለው ጀግንነት ነው? ይሄ ለእኔ እብዶች ናቸው ብዬ ነው ማመድ። በቃ እብድ ናቸው። ምንም ህሊና ያላቸው አይመስለኝም። ስለዚህ ይህንን በደንብ ማየት ያለባቸው። እኔ ክርስቲያን ቄሶች አሁንም ተጠንቀቁ። የምትሰሩት ማለት የተሰሩት በድግናዎች ላይ ሆኖ እያለ ዙሮ አለማየት። ለምንድን ነው የሰው እጅ የሚያጎርሰ እጅ ይነከሳል፣ ያጎረሰ እጅ ይነከሳል። እንዴ መሬት ሰጥቶ ቅርስ ሰጥቶ ያስቀመጠ አባት ይገደላል፣ ቤቱ ይፈርሳል፣ የጸሎት ስርዓቱ ይናወጣል። ምን ማለት ነው? እኔ እናንተ ራሱ ቅማንት መሆናችሁ ራሱ ያጠራጥረኛል። ቅማንት ለመሆኑ ማለት ነው። ይሄ በፍጹም ትክክል አይደለም። የእናንተ የጸሎት እዛ የሕገ ልቦናው እዛ ስላለ እግዚአብሔር አልደርስ አለ። እምቢ ብሏችሁ ነው? አልደርስ ብሏችሁ ነው? እግዚአብሔር ነገራችሁ እንደዛ ብለው? ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ነው ያለው እንጂ ነውጥ ነውጡ፣ ችግር ፍጠሩ፣ ረዳት ደጋፊ የሌላቸውን ሰዎች አሳዱ ብሏል እንዴ? በእነሱ ፈንታ እኔ ዋጋለሁ ነው ያለው እኮ። በደካሞች ፈንታ በሕገ ልቦና የአምልኮ ስርዓት ላይ የምትፈጽሙት ግፍ፣ በሰዎች ላይ የምትፈጽሙት ግፍ እናንተ ጋር መከራ እንደሚያመጣ ማወቅ አለባችሁ። ክርስቲያኖች በተለይ ማለት ክርስቲያኖች እኔ ምን አይነት የተለየ ክርስትና ነው ያላቸው? እኔ ክርስቲያን ነኝ፣ ምን እንደማደርግ አውቃለሁ። ለምንድን ነው የሰው የሚዘርፈው ማለት ነው? ይሄ በጣም አስቸጋሪ ነው። ሰው ይሄ እንትን ህሊና ብስ መሆን ስለሆነ ብትማሩ ጥሩ ነው ብዬ አስባለሁ። ሌላው ለፖለቲከኛውና ለደብተራው መጠቀሚያ ሆናችሁ ህዝባችሁ እንዳታስበሉ ተጠንቀቁ። ሙስሊምም ሆኑ ክርስቲያንም ሆኑ ማናችሁም ሆኑ ማለት ተጠንቀቁ፣ በፍጹም ተጠንቀቁ። የሕገ ልቦና የአምልኮ ስርዓት ነውጥና ብጥብጥ ፈጥሮ አያውቅም። ሽፍታ አደራጅቶ አያውቅም። ሰላም ብቻ ነው የሚሰብከው። የሚያስተምረውም ሰላም ነው። አንድም ቀን ከሽፍታ ጋር አንድ ሆኖ አያውቅም። ሽፍታ የምትቀልቡ እናንተ ክርስቲያን የተባላችሁ ሰዎች ናቸው። ከአንገታችሁ መስቀል አንጠልጥላችሁ ፖለቲካ የምታቦኩ ሁሉን ነገር የምትሰሩት እናንተ ናችሁ። ዊ ነው ቨሪ ማች የምታደርጉ ማለት እና አባ ዮሴፍ እኮ ናቸው ጠበንጃ ትጥቅ ምናምን እያስታጠቁ ሲያስጨፈጭፉ ነው የኖሩት። ወታደር እየመራ የሚመጣው ቄስ አይደል እንዴ? ቅማንትን ግደለው እያለ የሚልከው ቄስ አይደል እንዴ? ቅማንትን ግደል ሲል አንተ ክርስቲያን ስለሆንክ ይምርሃል። በር ሚካኤል ጉልላቱ የተመታው የቅማንት ቤተክርስቲያን ስለሆነ ፍርንክ መድኃኔዓለም አዲስ መድኃኔዓለም የሚባለውን ሊያቃጥሎ ነዳጅ አርከፍክፈው ሲሉ እኮ መከላከያ ደርሷል እንዲያተርፈው የቅማንት ቤተክርስቲያን ነው ተብሏል እንዲ ሊያተርፈው። ከነዚህ ጋር እንደተባበርክ አሁን ተመልሰ ማለት ነው። ይሄ እኮ ድንቁርና ነው። ፕሊስ ያልሆነ ነገር ፈጥራችሁ አሁን ደግሞ ማለት ነው ያረፈውን ህዝብ ማለት ሌላ ችግር ፈጥራችሁ እንደገና አዲስ ጭፍጨፋ ለማምጣት ባትሰሩ ጥሩ ነው
በጣም ብታስቡበት መልካም ነው ብዬ አስባለሁ። ክርስትና ከሃዲነት፣ ሰላቢነት፣ ቀማኛነት፣ ቀጣፊነት አይደለም። ክርስቶስን መምሰል ነው። ለሰዎች ብሎ ራስን አሳልፎ መስጠት ነው። ከተገፉት ጎን መቆም ነው። ህገ ልቦና ይሁን ሙስሊም ይሁን ተገፍቶ ካገኘው ከተገፋው ጎን መቆም ነው ክርስትና። የስ ዘር፣ ሃይማኖት፣ ቀለም መለየት የለብም። ክርስቲያን ነኝ ካልክ ማለት እንደ እግዚአብሔር ነው ማሰብ ያለባል። እንዴ የምትከተለው አምላክ ጽንፈኛ አምላክ አይደለም። ሁሉን ቻይ የሆነ አምላክ፣ ለሁሉ ርኅሩህ የሆነ አምላክ ነው። ሁሉንም ለሁሉም ፀሐይ አውጥቶ ለሁሉም ዝናብ አዝንቦ የሚቀልብ ይኸው በህይወት የሚያኖረን ነው። ሃይማኖት ተለየ አልተለየ ይህንን አምላክ ከሆነ የምታመልኩት ምን ማለት ነው? ምንድን ነው እየሰራችሁ ያላችሁት? ሃይማኖቱ አልገባችሁም። እስከሚገባችሁ እንደገና ብትማሩ ንስሐ ብትገቡ ጥሩ ነው ብዬ ነው የማስበው። ሰላም የማይወድ ክርስቲያን አይደለም። ነውጠኛ ክርስቲያን ሊሆን አይችልም። አባቶችን ድሃ፣ ምስኪን፣ ጎስቋሎች የሚገፋ ክርስቲያን ሊሆን አይችልም። ይሄ የነፍጠኛው ስርዓት ነው፣ የነፍጠኛው ክርስትና ነው። ከነፍጠኝነት ክርስትና ብትወጡ ጥሩ ነው። ክርስቶስን ምሰሉ እንጂ ወንበዴ አትምሰሉ። በክርስቶስ ስም ወንበዴ የሆኑት በስሜ ይመጣሉ የተባሉት ውንብድና አትስሩ። ይሄ ትክክል አይደለም። ለክርስቲያኖች አጥብቄ መናገር እንፈልገው ለክርስቲያኖች፣ ሙስሊሞች ይረዳሉ፣ ያውቁታል። እነሱም ጭቁን ስለሆኑ ተጨቁነው የመጡ ስለሆነ በጭቆና እንዴት እንዳለፉ ስለሚያውቁት ማለት ነው። ጎንደር ላይ እንኳን ምን ሲደረግ የት ነው መታችሁ የተጠጋችሁት ሙስሊሞች? ጎንደር ላይ ሁሉ መከራ ሲደርስባችሁ ትክል ድንጋይ ሄዳችሁ ከቅማንቶች ጋር አይደለም የተደበቃችሁት? ቅማንት መታችሁ ጭልጋ አይደለም እንዴ ንብረታችሁ መኪናችሁ እንዳይቃጠል ጭልጋ የተቀመጣችሁት? ይሄን ተንከባክቦ ደብቁ። ከዘረኝነት ንጹህ ሆኖ የጠበቀን ህዝብ ለማስጨፍጨፍ እንዲምሰሩ ሙስሊሞች፣ ጥቂት ሙስሊሞች ብትጠነቀቁ ጥሩ ነው። አላህ ይፈርድባችኋል፣ እውነቱን ለመናገር ማለት ነው። ብትተውት ጥሩ ነው ብዬ ነው ማምነው። ይሄን እንደዚህ ማድረጉን እንግዲህ የቅማንት የህገ ልቦና ድግናዎች የህገ ልቦና ሀብት ነው። ቢትረፈረፉ ማለት ቢትረፈረፉ ምን አገባችሁ? ምን እንደሚሉ ታውቃላችሁ? ምን እንደሚሉ እንዴ ስንት የጸሎት ቦታ ሞልቷችሁ የለ? አሁን ይሄ ዝም ብላችሁ ብታልፉት ምን ማለት ነው? አንተ ንብረትህን አሳልፈህ ትሰጣለህ? አንድ እግር አለ እዚህ፣ ሌላ እግር አለ። ይሄኛውን እግር ብቆርጥህ እኮ ሌላ እግር አለ፣ በዛ ትሄድ። ምን አጣላህ? ዝም ብትለኝ ብቆርጥህ እኮ ነው። የፈለገ የሆነ የፈለገ ሚሊዮን ሺህ ሚሊዮን ይሁን ይትረፍረፍ፣ ምን አገባችሁ? ሀብቱ የህገ ልቦናው ነው። ህገ ልቦናው እስካልፈቀደላችሁ ድረስ ምንም ልትጠቀሙት አትችሉም። እና እናንተ ብዙ ስላላችሁ ቢጠቀምበት ባይጠቀምበት የአንድን ሰው ሀብት የኔ ነው ብለህ ትወስዳለህ ሳታስፈቅድ? አትወስድም። ስለዚህ እንዲህ አይነት ነገር ትክክል አይደለም። ለማስጣል የህገ ልቦናውን የዋህነት ቅድም እንዳልነው ያን የዋህነት ተጠቅሞ ልብ ለመሸርሸር ማለት በቃ ብዙ ስለሆነ ይውሰዱት ብለህ ትሰጣለህ። ትጠፋለህ። ቅማንት እንደዛ ከሆነ ትጠፋለህ። አይደለም ገና አሁን ላሉን የሚጠፉትን የተወሰዱብንን ገና እናስመልሳቸዋለን። በፍጹም ሊቆም አይችልም። ጽርሐ ጽዮን ብላችሁ የመሰረታችሁት ገዳም ላይ ያለው የተደረገው ነገር የተለያየ ቦታ እየሰራችሁት ያለውን ነገር እሱ በሙሉ መመለሱ አይቀርም። ሞኝ እንዳትሆኑ። ማንም ዝም ብሎ ሊያችሁ ስለማይችል ማለት ጥንታዊ የህገ ልቦና የአምልኮ ስርዓት የቅማንት ማዕከላት የነበሩ ቦታዎች ሁሉ ወደ ቅማንትነታቸው መመለሳቸው አይቀርም። ያ ማለት ቤተክርስቲያን እናፈርሳለን እናቃጥላለን ማለት አይደለም። የአምልኮት ስርዓቱ እዛ ቦታ እንዲቀጥል መደረጉ አይቀርም። ጸሎቱ ፕሮግራሙ እንዲቀጥል መደረጉ አይቀርም። ለምን ይቀጥላል? እነሱ ከፈለጉት ማለት የአምልኮት ስርዓት የሚከተሉ ሰዎች ከፈለጉት ልንከለክላቸው አንችልም። እርሳቸውና እየመጣችሁ እየወረራችሁ እየያዛችሁ በሰው ቤት ገብታችሁ ባለቤት መሆን ይሄ እብደት ነው፣ ቀማኛነት፣ ወንበዴነት ስለሆነ ማለት ነው። የህገ ልቦና እምነትን ለማጥቃት የሞከራችሁ ቀን በተለይ ክርስቲያኖች ህገ ልቦና እናጠፋለን ብላችሁ የሞከራችሁ ቀን በሙሉ ምዕመናንን ታጡታላችሁ። ቅማንት የሆኑ ምዕመናንን የምታጡት የዛ ጊዜ ነው። ራሱ ክርስቲያኑ እንደሚዋጋችሁ እንትን እንዳትሉ ማለት ነው። እንዳትዘናጉ፣ ሞኝ እንዳትሆኑ። ክርስቲያን የሆነው ቅማንት ህገ ልቦና እንዲጠፋበት አይፈልግም። ባህሉ ነው፣ ወጉ ነው፣ የራሱ ነው፣ ሀብቱ ነው፣ ንብረቱ ነው። ዝም ሊላችሁ አይችልም። የቅማንትነት መደበቂያው ነው፣ ማስቀጣያው ነው። እሱ ሲጠፋ ዝም የሚለው ይመስላል እንዴ ክርስቲያኑ? እኔም ዝም አልልም፣ ማንም ዝም አይልም። ሁሉም ተገልብጦ ህገ ልቦና አምልኮት ተከታይ ይሆንላል ያን ጊዜ ማለት ነው። እንደዛ አድርገውና ሌላ ችግር ነው የምትፈጥሩት። አርፋችሁ ቁጭ ብትሉ በሰላም ብትኖሩ ተከባብረን ብንቀጥል ነው የተሻለ የሚመስለኝ፣ ወደ እልክ ባትወስዱት ማለት ነው። ሌላው ሙስሊሞች ከእውነት ጎን ብቻ ቆሙ፣ ፖለቲካ ውስጥ አትግቡ። እኔ አሁን ሁሉም ሙስሊም ማለት አይደለም፣ የዛ ውስጥ ብታተሰትሱ ማለት ብታቆሙ ጥሩ ነው፣ ለእናንተ ስለማይጠቅም ማለት ነው። ለሃይማኖታችሁም አይጠቅምም። ምን ፋይዳ ታመጣላችሁ? አሁን እሜታይክልን ወሰዳችሁት። እሺ አሁን እንደው ተሰጣችሁ ወይም እዛ ጸልዩ ተባለ፣ ምንድነው የምታመጡት? እሜታይክል ላይ ቆመ ስለጸለይክ ገነት ወይም ጀነት ትገባለህ? አትገባም። የሰው ሀብት ዘርፈህ እንዴት ሊሆን ይችላል? ለምንድን ነው ከሰው ሀብት እንትን ማትሉት? ይሄ የሙስሊሙ ጥያቄ ነው ብዬ አላስብም። ያው የግለሰቦች ነው። እዚህ ጋር ባላተኮርበት ደስ ይለኛል። ሰው እንግዲህ
በመተሳሰብና ሁሉም በመተሳሰብና ለእውነት በመቆም መኖር መልካም ነው። በመተሳሰብ በቃ የቅማንት ገልቦና አምልኮ ተከታይ ሀብት የሆነው የነሱ ነው። የእስልምና ሀብት የሆነው የእስልምና ነው። የክርስትና ሀብት የሆነው የክርስትና ነው። ከዚህ ውጭ አልፋችሁ የሌላውን አተንኩሱ። እኔ በጣም የሚገርመኝ አሁን ክርስቲያኑ የእስላሙን ቦታ የኔ ነው ይላል አይልም እኮ። እስላሙ የክርስቲያን ቦታ የኔ ነው ብሎ ይጠይቃል? አይጠይቅም፣ በፍጹም አይጠይቅም። ምንድነው? ምን አስተባበራቸው? አሁን እነዚህ ጥቂት ሙስሊሞችና ጥቂት ክርስቲያኖች ምኑ ነው የሚያስተባብራቸው? ይሄ እኮ ሰይጣንነት ነው። ባይተወይ የማይተባበር አካል እንዴት ነው የምትተባበሩት? እኔ አንዳንዴ ግርም ይለኛል። እንዴት ነው? ቅድም የሆነ ነገር ስታነሳ ነበረ። ጎንደር ላይ እኮ በእንደዚህ አይነት እንደ የተጣላችሁት ምኑ ነው አንድ ያደረጋቸው? አሁን የስ አይ ነው ዳት በመቃብር አሁን ምኑ ነው የሚያጣላቸው? አሁን በዚህ እንደገና ሌላ ጭፍጨፋ፣ ሌላ ችግር። እርግጠኛ ነኝ አንዱ ናችሁ ክርስትናና እስልምና እምነት የምንከተል ሰዎች አንዱ ነን፣ ይሄን ገንቦላ እንታገለው እናጥፋው ብሎ እና አባ ዮሴፍ በሰጧችሁ የድለላ ብር ሰክራችሁ ከገባችሁ ሌላ ችግር ውስጥ ትገባላችሁ። ራሳችሁ መልሳችሁ የምትጠፋፉት ራሳችሁ ናችሁ። ሴረኛውን ነው የሚያጠፋው። ለምን የተሰረበትን ሰው አያጠፋውም? ምን ጊዜም ማለት ነው። እኔ በህይወት የማውቀው እንደዛ ነው። ይሄ ቢቆም ጥሩ ነው። ጥሩ አይደለም እንግዲህ ከግጭት የሚያተርፈው ሙስሊሙ አይደለም። ከግጭት የሚያተርፈው ክርስቲያኑ አይደለም። ከግጭት የሚያተርፈው ሌላው እምነት ተከታይ አይደለም። ከግጭት የሚያተርፈው ማን ነው ብላችሁ ከጠየቃችሁኝ፣ አንደኛ ሰይጣን ነው። የመጀመሪያው ሰይጣን ነው። እያንዳንድን እያስገደለ ደምህን ይጠጣል። አንድ በል። ሁለተኛ ሌባ ነው፣ ይሰርፋል። በግጭቱ ሂደት ውስጥ ይዘርፋል፣ የፈለገውን ይወስድብሃል ማለት ነው። ሶስተኛ ሙሰኛው ሌባው ባለስልጣን ከግጭት ያተርፋል፣ እንደፈለገ ይሆናል ማለት ነው። አራተኛ ወንጀለኛ የሆኑ ሰዎች በሙሉ ይህን ከግጭት ያተርፋሉ ማለት ወንጀላቸውን ለመደበቅ ግጭት ይጠቅማቸዋል። ይህንን አውቆ ጭልጋ አካባቢ ያላችሁ ቅማንቶች ሙስሊምም ሆናችሁ ክርስቲያንም ሆናችሁ ገልቦና እምነት ተከታይ ሆናችሁ በስርዓት አድርጉት። እዛ ጭልጋ አካባቢ ያላችሁ አማራ የሆናችሁ ወንድሞቻችንም እህቶቻችን ብትሆኑ በዚሁ ጉዳይ እንደነበረው ከዚህ በፊት እንደነበረው ነገር መቀጠል እንጂ ያልሆነ ነገር ለመፍጠር መሞከር ሌላ ጉዳይ ነው። የሃይማኖት ጦርነት ከተነሳ መጥፎ ነው። አይበርድም ሲጀመር ማለት ነው። አይበርድም መተላለቅ ስለሚሆን ማለት ነው። ወደዚህ አይነት ነገርም አታስገቡት። የአማራ ጽንፈኞች የሚፈልጉት ይሄ ባለስልጣኑና ደብተራው በቃ የሃይማኖት ጦርነት ቅማንት ውስጥ እርስ በርሳችን እንድንጫረስ ማለት ነው። እነሱ ከዛ በኋላ ጠበንጃ እያቀበሉ ይጨፈጭፋል። ስታልቅ መሬትን ይወስዱልሃል። አለቀ። ምን የለ ይወስዱ መሬትን አይደለም ሚስትን ሁሉ ይወስዱልሃል። የቅማንት ወንዱን ግደል ሴቱን አትግደል ሲል የነበረ እና አባ ዮሴፍ ዛሬ አንተን እኮ ምን ያደርጓል? አሁን እንዲህ ያፋጁህና ሚስቶችን ይወስዱልሃል፣ ልጆችን ባሪያ ያደርግልሃል፣ ቤትን መሬትን ሁሉ ይወስድብሃል። ምን ታመጣለህ እዛ በኋላ? ባዶ። አንዳንዴ ሞኝ አትሁኑ፣ ጅል አትሁኑ። እንደ እባብ ቅድም እንዳልኩት ብልጥ መሆን ጥሩ ነው አንዳንዴ። ሁልጊዜ እርግብ መሆን መጥፎ ነው። ሁልጊዜ እባብ መሆን መጥፎ ነው። እባብ በመሆን ጊዜ እባብ ሁን፣ እርግብ ስትሆን ደግሞ እርግብ መሆኛ ጊዜ እርግብ መሆን የተሻለ ነው ብዬ ነው የማስበው። ታንክ ዩ። መልካም ዘንድሮ እንግዲህ በመጨረሻ ላስተላለፍከው መልእክት ከልብ አመሰግናለሁ። ምናልባት ቅድም እንደውም አንድ ያላነሳው ጭልጋ በ2011 ነው በ2012 ጽላት የተሸከመ ካህን የገደሉበት እነዚህ ሰዎች ጋር መተባበር በራሱ ሌላ ግፍ ነው የሚሆነው። አሁን ለገዳይ ይህን ታሪክ አሳልፈ ለመስጠት ነው። ይህን ቦታ ልትቀማ የገለቦናውን ርስት ልትቀማ እየታገልክ ያለው ኃይል ነገ ገዳይ መጥቶ ያን ቦታ እንደሚቀማ እያወቅ ነው ማለት ነው። በእርግጠኝነት ቅድም አንድ ያነሳው በጣም ሰው ያልገባው ማለት ነው። አሁን እገለቦና ቁጥሩ ትንሽ ስለሆነ በአንድ ጊዜ እናጠፋዋለን ተብሎ ነው ታስቦ እየተሰራ ያለው። ግን እገለቦናውና አንዱን ብትነካ እዛ አካባቢ ያለው ኦርቶዶክሱ ዝም ይላል እንደ ቅማንቱ። ይህን ነው ማሰብ ያቃታቸውና ቅድም ያነሳው ሀሳብ በጣም ወሳኝ ሀሳብ ነው እና ቆም ብላችሁ ልታስቡበት ይገባል የሚል ሀሳብ አለ እኔ በግሌ። ከዛ ውጭ ግን መላው ቅማንት ከሊቅ እስከ ደቂቅ ይህን ነገር በደንብ መከታተልና አስፈላጊውን እርምጃ መውሰድ አለበት። ከዛ ውጭ ማን ምን እንደሚያደርግ እያንዳንዱን መረጃ መያዝ አለበት። ጊዜ ጠብቆ እርምጃ መወሰድ ስላለበት ህጋዊ እርምጃ ማለት ነው። እኔ ግደሉ ማለት አይደለም፣ ግን እያንዳንዱን ጠላት ግን መዝግበ መያዝ አለበት። ዛሬ የሆነ ነገር አድርጎ ዝም ብለህ አልፈው ነገ አብረው የምትቀጥል ከሆነ ዛሬ ነው የተረዳህ፣ ትላንት ዝም ብሎኛል ነገ ምን ባረግ ብሎ ይቀጥላል ማለት ነው። እያንዳንዱ ሰው እያንዳንዱ መረጃ በተገቢው ሰንዶ በማስቀመጥ ለትውልድም እንዲተላለፍ ህግ በሚከበር ሰላም ጊዜ ለህዝብ የሚሆን ስርዓት በመጣ ጊዜ ለህግ ፊት ታቀርበዋለህ እና በዚህ መንገድ ሁሉ ሰው በንቃት መከታተል አለበት የሚል መልእክት አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ